ቤተሰብ ማለት ለኔ የአንድ ካሜራ ኪት ውስጥ ያሉ ኮምፖነንቶች ናቸው ብዬ ነው ማስበው። ራስህን ጭምር የምታስተዳድርበት የፋይናንስ ቁመና ላይ ካልሆንክ ስራ እንደጀመርክ ስራ ሊሰጡህ የሚችሉ ኮኔክሽኖች ቢውልድ ካላደረክ እና ስራ መጀመርበት በቂ የሆነ የመጀመሪያ ካፒታል ከሌለ ከሁለቱም ነው ማጥቶ ቢዝነስ ላይ ልክ እንደ ትዳር ሴትና ወንድ ብቻ ላይ ይጋባ ይችላል። ቢዝነስ ላይ ምናልባት 10 ሰዎች አንድ ላይ ሊጋቡ ይችላሉ። ከዛ አንድ ቤት ውስጥ ይኖራሉ። ይሄ ማለት ኦፊስ ነው። ማታቀው አዲስ ሰው ምናምን ሊንክድኢን ላይ አይተህ ከዛ በኋላ ኢንቫይት አድርገው ጆይን አንድ ቀን ሙቅ ብሎ ስላረከው የሚታይ ለውጥ የለም ቢዝነስ ላይ። በየቀኑ ዴዲኬትድ ሆነ ጠዋት ተነስተ ማድረግ ያሉብህ በጣም ትንንሽ ታስኮች አሉ ትልቁን ነገር አቺቭ እንድታረግ የሚያደርጉ። ኢዛዲን ዌልካም፣ እንኳን ደህና መጣ። እንኳን በደህና ቆያችሁኝ። እጅግ በጣም አድርጌ ነው ማመሰግነው በዚህ ፕሮግራም ላይ ስለተገኘ ስለመጣህ። እኔም በጣም አመሰግናለሁ ስለጋበዛችሁኝ፣ በጣም ደስ ብሎኛል። በቀን 60 ፑሽ አፕ ሰራለሁ አልከኝና አንዳንዴ ከዛም ያልፋል። በቀን አይደለም በአንድ ዙር ነው። አንድ ጊዜ በቀን ምን ያህል? 200 ፕላን አደርግና አንዳንዴ 200 እመታለሁ፣ አንዳንዴ ደግሞ ማልፍበት ጊዜም አለ። ሞቅ ካለኝ በደንብ በዛው ደግሞ ይሄዳል። አንድ ከከተማ ውጪ በሀብት ውስጥም አይደለም በድህነት ውስጥ ተወልዶ ያደገ ልጅ 30 አመቱ ሳይሞላ ቢሊዮነር ለመሆን በሚያደርገው ጉዞ ውስጥ ምን ያጋጠሙህ ችግሮች አሉ? በጣም ብዙ አይነት ችግሮች ያጋጥሙሃል። በተለይ ገጠር አካባቢ፣ የገጠር ከተማ ነው አሁን የሚባለው፣ ወደዛ አካባቢ ስትወለድ በጣም ብዙ ተግዳሮቶች ይኖራሉ። የሆነ ነገር ለመስራት ስታስብ የፋይናንስ የተለያየ ነገር ችግሮች ምናምን ይገጥሙህና ሰዎች አፕሮች ስታደርግ በልጅ ከመሆን አንጻር ሀሳብህ ላይ ባለማመን ኢንቨስት ላይ ያደርጉብህ፣ ሰፖርት ላይ ያደርጉ ይችላሉ። አንዳንዴ ያ ብቻ አይደለም፣ እንደ ማህበረሰብ ወጣ ያሉ ነገሮች ስትሰራ ገንዘብ ኖሮ በራስህ ራሱ ስትንቀሳቀስ እነዚህን ነገሮች ትምህርትህ ላይ ፎከስ ብታደርግ አይሻልም ወይ የምትባልበት ጊዜም አለና እኔ ሁሌ የምለው ምንድነው የሆነ ሰው በቂ የሆነ አምቢሽን ካለው በቂ የሆነ ፓሽን እና ለፈለገው አላማ ፍቅር ጉጉት ካለው ገጠር መወለድ ከደሃ ቤተሰብ መወለድ ነገሮችን ከማሳካት ያግደዋል ብዬ አላስብም እና በዛ ነው ማምነው። በልጅነትህ ነው ቢዝነስ የጀመርከው ስራ የጀመርከው እና ምናልባት እኔ ሃይ ስኩል ላይ ያለው ሊሆን ይችላል በቀን 100,000 ያገኝ ነበር አልከኝና ላይክ እንዴት ነው ወደዛ ጆርኒ የገባኸው? በምን አይነት መንገድ ነው እንደሚቻልስ በምን አመንክ? እኔ መጀመሪያ ነገሮች ሁሉ እንደሚቻልባቸው አምናለሁ። የሆነ ነገር ማድረግ ትችላለህ፣ ለዛ ግን በቂ የሆነ ሪሶርሶች ያስፈልጉሃል። ከእውቀት ጀምሮ የኔትወርክ የብዙ አይነት ነገሮች ውጤት እነዛ የምትፈልጋቸው ነገሮች እንድታገኛቸው ያደርጋል። ለዛ ነገር በቂ የሆነ ቁመና ላይ ከሆንክ ታገኛቸዋለህና በቃ አምናለሁ የሆነ ነገር ከፈለኩኝ እንደማገኘው በጣም አምናለሁ። ግን ለዛ ነገር ማድረግ ያሉብኝ ቅደም ተከተሎች ይኖራሉ። ቅደም ተከተሎቹን ጠብቄ ሄጄ ያን ነገር አገኘዋለሁ ማለት ነው። ናይስ። ብዙ ያወራን ራስን ሳታስተዋውቀን አሁን ተመልካቾች ዛሬ አንተን የሚያዩ እስኪ ባክ ራስን አስተዋውቀን። እሺ፣ ኢዛዲን ካሚል እባላለሁ። የአይቤክስ ቴክኖሎጂ እና ፕሮሞሽን ዋና ስራ አስፈጻሚ እንዲሁም ደግሞ የሄክስ ላብስ ቴክኖሎጂስ ፒኤልሲ ምክትል ስራ አስፈጻሚ ነኝ። ሶፍትዌር ላይ ነው የምንሰራው ሁለቱም ድርጅቶቻችን ላይ። በተጨማሪ አይቤክስ ላይ ፕሮሞሽን ኢቨንቶች ኢኖቬቲቭ በሆነ መልኩ ለመስራት እየመጣን እንገኛለን። እንግዲህ ይሄ ይመስላል። አሁን እንግዲህ ወደ ጠለቅ ወዳሉ ውይይቶች ነው የምንገባው። በዛሬ ቆይታችን ከኢዛዲን ጋር የምናወራው ስለ ወጣትነት፣ ስለ
ላይፍ ላይ ስላሉ ቻሌንጆች እነሱን እንዴት አድርገን ማለፍ እንችላለን ከዛም ደግሞ ባለፈ ስለ ቢሊዮንም እናወራለን እነሱም አሉ so ቢዝነስ እንዴት ጀመርክ አንዳንድ የግራጁዌሽን ፕሮጀክቶች ላይ ሰፖርት በማድረግ የተለያየ ነገር ላይ ሰራ ነበረ ገንዘብ ሜክ አደርግ ነበረና ፎርማሊ ግን የኢትዮጵያ የንግድ ህግ በሚፈቅደው እና በሚያዘው መልኩ ተመዝግቤ ቢዝነስ የጀመርኩት የኮቪድ ወቅት ላይ ነው የኮቪድ ወቅት ላይ በተለያየ መልኩ የተሸለምኳቸው ገንዘቦች ግራንት ምናምን ነበሩ ገንዘቦች ስለዚህ 12ኛ ክፍል ኤግዛም ሲዘገይ ከክፍለ ሀገር መጥቼ አዲስ አበባ ላይ ቢዝነስ ሴታፕ አደረኩኝ ያኔ የኮቪድ ወቅት ላይ ጀመርኩኝ ማለት ነው በፈረንጆቹ እንዴት ወሰነ መጣ 2019 እኔ በጣም የውሳኔ ሰው ነኝ ደስ የሚለው ነገር ነገሮች በራሴ መወሰን እችላለሁ ሪስክ ካልኩሌት አደርጋለሁ ከዛ በኋላ በጣም እደፍራለሁ ትንንሽ አይደለም በጣም ትልልቅ ነገሮች ላይ እደፍራለሁ ስለዚህ ወስኜ የመጣሁት የመጀመሪያው ነገር ያው ፈተናው ሲዘገይ ቤት ቁጭ ማለት ቦሪንግ ነው የተሻለ ገንዘብ ሜክ ማድረግ ትፈልጋለህ የተሻለ ኢምፓክት መፍጠር ትፈልጋለህ ኮሚኒቲው ላይ ስለዚህ ለዛ ዲሳይድ ማድረግ እንዳለብኝ ተሰማኝ ስለዚህ ወደ አዲስ አበባ መጣሁኝ ማለት ነው ናይስ አዲስ አበባ ስመጣ እዚህ ሰው ነበረ የተቀበለ እንደ መጀመሪያ ጊዜ አጎቴ ጋር ነበር ያረፍኩት ልክ እንደመጣሁኝ አጎቴ ጋር አረፍኩኝ 4 ኪሎ ኦፊስ ከፈትኩኝ እንደመጣሁኝ ወሰነ ነበር ማለት ነው የመጣው ዲሳይድ አድርጌ ቢዝነስ ፕላን ኖሮኝ ምናምን ነው የመጣሁት ኤቭሪ ዲቴል ምናምን ሬዲ አድርጌ ነው የመጣሁት ስለዚህ እንደመጣሁኝ አጎቴ ጋር መኖር ጀመርኩኝ ከዛ ኦፊስ ሴታፕ አደረኩኝ ተከራይቼ ኤቭሪቲንግ ስራ ምናምን ጀመርኩኝ ከዛ በኋላ ያው ነገሮች ምናምን እያየህ ማድረግ ባለብህ ልክ እንድታድግ ትንንሽ የሚባሉ ነገሮች ተጽዕኖ ስላላቸው ነገሮች ማስተካከል ጀመርኩኝ ብቻዬ መኖር ወጣ ብዬ ወደ መኖሪያ ቤትም ወደ መከራየት ከዛ በኋላ ደግሞ በስንት ዓመት ወጣ ስንት ዓመቴ ነበር ያኔ 20 ላይ ነበር 20 ላይ ኖ 19 በእርግጥ እኔም በ19 ዓመቴ ተከራይቼ ወጣሁት ግን በ19 ዓመት ስትወጣ ምን ቻሌንጆች ገጠሙ ማለት አሁን በዚህ ሰዓት ይሄንን ፕሮግራም እየተከታተለ ያለ አንድ የ19 ዓመት ልጅ ይኖራልና ትክክል ምን አጋጠመ ምን ኤክስፔክት ያድርጉ እነሱስ ያጋጠመኝ ነገር በጣም ብዙ ነው ዘረዝርልህ ሜቢ ለፖድካስቱ ያሰብነው ታይምም ላይ በቃል ይችላል በተለይ ከገጠር ምናምን መተንተን ስትል ስልክ ተሰርቅ ያለው ቪትስ ውስጥ አስገብተው ከገጠር ነበር ያው ዳይሬክትሊ ስትመጣ ሰፈር አታቀም መኪና ውስጥ ተበልታ ቪትስ ውስጥ አስገብተው እንደሆነ ነገር ታሪኩ ብዙ ነውና በጣም ኢኖቬቲቭ ናቸው ግን ጉዳት አልደረሰብኝም እና ብዙ ነገሮች በጣም ብዙ ነገር ግን እኔ በጣም ደስ የሚለው ነገር በጣም ፈጣን ተማሪ ነኝ ነገሮች አንዴ ስህተቶች ልሰራ እችላለሁ እንደሰው ያ ስህተት ግን ሁለቴ አልሰራውም በጣም በፍጥነት ነው የምማረው አንዳንዴ ደግሞ ፖቴንሻል ሪስኮች የማስተት ልምድ አለኝ ፖቴንሻሊ ሪስክ ነው ብዬ ካሰብኩኝ ለወጥ ባለ መንገድ ይሄዳለው ነገሮች ፖቴንሻል ሪስኮች ለምሳሌ ቢዝነስህ ውስጥ ሊሆን ይችላል ለምሳሌ የሆነ ሰው ጋር ፓርትነር ከማድረግ በፊት የሆነ ካምፓኒው ትልቅ ስለሆነ ብቻ ፓርትነር አታረግም የካምፓኒው ሚሽን ምንድነው ቪዥኑ ምንድነው ከዚህ ካምፓኒ ጋር በሰራ ፊውቸር እኔ ሞር ልጠቀም እችላለሁ ወይስ ሊጎዳኝም የሚችል ነገር አለ ብዬ የሆነ ድርጅት ጋር መስራት ብቻ ሳይሆን ወዲያውኑ ሰርቶ የሆነች ነገር ማግኘት ሳይሆን ወደፊት ካምፓኒ ላይ ፐርሰናል ብራንድ ላይ ምን አይነት ኢምፕሊኬሽኖች ሊፈጥሩ ይችላሉ የሚለው ነገር በደንብ ማሽተት እችላለሁ
በተመሳሳይ ብዙ ነገር ቤት ተከራይተህ ስትወጣ ሪስኮችን አሸታለሁ አልከኝና ምን ሪስኮች ነበሩ የወሰድካቸው ያጋጠሙ? ስለዚህ ቤት ተከራይተህ ስትወጣ በተለይ ስታርታፕ ኖሮ ምናምን ከሆነ ከተቻለ ሆም ኦፊስ በጣም ይመረጣል። ካልተቻለ ግን በጣም ከኦፊስ በጣም የቀረበ መሆን አለበት። የመጀመሪያው ነገር እኔ ያኔ ቤት ተከራይቼ ስወጣ የመጀመሪያ ነገር ታይም ሴቭ ለማድረግ ነው። ከኦፊስ ቤት የምመላለስበት ታይም በጣም ረጅም ነበር። ስለዚህ ትራንስፖርቴሽን ላይ ማሳልፈው ታይም የሚደክመው ድካም ሪኢንቨስት ባረገው ወደዚህ ምን ያክል ቢዝነስ ላይ ለውጥ እንደሚፈጥር አሰብኩት። ስለዚህ ሌሎችም ብዙ እንትኖች አሉ፣ ፋክተሮች አሉ። ከራስህ ጋር ብቻ ስትሆን ሞር ፎከስድ ሆነ ስራዎች ትሰራለህ። የሆነ ፋሚሊ ውስጥ ስትሆን ደግሞ ፎከስድ ላትሆን ትችላለህ በተለያየ ነገር። ስለዚህ እነዛ ፖቴንሻሊ ሪስክ ናቸው ብዬ ነው ያሰብኩት ለቢዝነሱ። ኦፊስ አንዳንዴ 4 ሰዓት 5 ሰዓትም አምሽቼ የሚወጣበት ጊዜ ነበረ። ማተር አያረግም። በቃ እዛው ቢልዲንግ ላይ ምግብ አለ፣ ትመገባለህ። ከዛ በኋላ ልተኛ ደክሞህ ምናምን ትሄዳለህ አስፋልት ተሻግረህና ሪስኮች በጣም ነበር ወስደው። ከዛ ፖቴንሻሊ ሪስክ ምናምን ከምልህ ውስጥ አንዳንዴ ብቻ መኖር የለብህም። ፕላስ ደግሞ በጣም ስትሮንግ የሆነ ቲም ቢልድ ማድረግ አለብህ። ትልቅ ስትሮንግ የሆነ ቲም ቢልድ የምታደርገው ሞር ከምታውቀው ምናምን አይነት ሰው ሲሆን ነው። እና ጓደኛዬ ቢዝነስ ኢንጆይን እንዲያደርግ ኢንቫይት አረኩት። አብረን መኖር ጀመርን። ያኔ ቢዝነስም ላይ ሼር ሰጠሁት። አብረን መስራት ምናምን ጀመርን ማለት ነው። ስለዚህ ጥሩ ግሮ ማድረግ ምናምን ጀመረ እና እንደዛ ነው እልሃለሁ። ናይስ፣ በጣም አሪፍ። አሁን የመጀመሪያው ቢዝነስ ተጀመረ ማለት የመጀመሪያው ሳይሆን ላይሰንስድ ሆኖ በትክክል አዎ፣ በጣም ፓሽኔት የሆንኩበት የሃርድዌር ስራ ላይ ቢዝነሱ ተጀመረ። ሃርድዌር ነበር። 1 አመት ረን አደረገ። ከዛ ወደ ግቢ ግቡ ተባልን። አዲስ አበባ ዩኒቨርሲቲ ነበር። እኔም ጓደኛዬም የደረሰን። ግን እዛ ግቢ ከመግባታችሁ በፊት ሃርድዌር ብዙ ሰው ላይ ረዳው ስለሚችል ምን ፕሮዳክቶቻችን በጣም የመጀመሪያው ነገር ከስተም ሃርድዌሮችን ሰራ ነበር። ለምርቃት ፕሮጀክት ምናምን ተማሪዎች ሲመረቁ ቲዮሪውን ሲፈልጡ ይመጡና ከዛ በኋላ ሃርድዌር ወደ እንትኑ ሲገቡ ሊከብዳቸው ይችላል። ስለዚህ ፕራክቲካል የሆኑ ኤሌክትሮሜካኒካል የሆነ ሐሳባቸው ወደ ፕሮዳክት ምን ቀይርበት የፕሮቶታይፒንግ ቢዝነስ ሞዴል ነበር። ሌላኛው ደግሞ የኮቪድ ወቅት ስለነበረ አውቶማቲክ እና ፉት ፕሬስ ሃንድ ዋሺንግ ማሽን፣ ከዛ አውቶማቲክ ሶፕ ኤንድ ሳኒታይዘር ዲስፔንሰር ፕሮዳክቶች ነበሩን። ጥሩ ሄደ። ይሄ በእግር እየተረገጠ ምን እጆትን በእግሮ ይታጠቡ እንደዛ አይነት ነገር። በደንብ የመጀመሪያው ፕሮጀክት ያንተ ነበረ? የመጀመሪያው ነው ማለት አልችልም። ምክንያቱም ኢትዮጵያ ሆቴል ነው ሆቴል በጣም ለረጅም አመታት እንደዛ ነበር። ጣይቱ ነው ኢትዮጵያ አላቅም፣ እርግጠኛ አይደለሁም። ከዛ በተጨማሪ ደግሞ እኔም ከማስተዋወቄ በፊት ብዙ ሰው አስተዋውቆ ነበረ። ግን ማርኬት ላይ ዊኒንግ የሆነ ፕሮዳክት ነበረ። ሜንስትሪም ሚዲያዎች እነ ፋና፣ ኢቢኤስ ጨምሮ ኤቢሲ ብዙዎቹ ተጠቅመናቸዋል። በደንብ ፕሮዳክቶቻችን አስተዋውቀንባቸዋል እና ጥሩ ሸጠናል። ከዛ ግን ሁለተኛ ፕሮዳክታችን በጣም ጎርቶናል፣ ለኪሳራም ጭምር ዳርጎናል። ሁለታችንም አዲስ አበባ ዩኒቨርሲቲ ገባን። ፍሬሽማን ኮርስ እየተማርን አቴንድ እያደረግን ቢዝነሱም ይጣፍጠናል፣ ትምህርቱም ይጣፍጠናል እና በደንብ ማስኬድ ምናምን አልቻለም። ከዛ እኔ ፐርሰናሊ ወደ ተርኪ ለስኮላርሺፕ ሄድኩኝ። ስኮላርሺፕ አፕላይ አድርጌ ከዛ እዛ መማር ጀመርኩኝ ማለት ነው። ስለዚህ ቢዝነሳችን ያው እየከሰረም ስለነበረ ብዙ ትምህርት ወስደንበት ተዘጋ ማለት ነው። ቆመ ማለት ነው። ቆመ። ኦኬ። ቢዝነስ የንግድ ፍቃድ ምናምን ዘጋችሁ? ተዘጋ። ናይስ፣ በጣም አሪፍ። ወደ ቱርክ ሄድኩኝ አልከኝና እንዴት ነበረ አፕላይ ያደረከው? እንዴት ነበር ወደዛ ሀሳብ ውስጥ እንዴት መጣለ?
ሀሳቡ የመጣልኝ ያው እንዳልኩ አዲስ አበባ ውስጥ ሲሆን ቢዝነስም ይጣፍጠኛል ትምህርቱም ይጣፍጠኛል ሁለት ነገር ደግሞ አብሮ ማስኬድ በጣም የተወሰኑ ሰዎች መክሊት ነው የኔ መክሊት ሊሆን አልቻለም ገባ አንድ ነገር ላይ ፎከስ ማድረግ አለብኝ ተርኪ በሄድ the only way ላስኬደው የምችለው ትምህርቱ እንደሆነ ነው ለራሴ የተረዳሁት ምክንያቱም ኢዘዲን ይሄ ፕሮጀክት ስራልኝ or ይሄ ነገር ስራልኝ ይሄ አደርግ ብሎ የሚያገኘኝ ሰው አይኖርም ስለዚህ ፎከስድ ሆኜ ትምህርቴ ላይ ፎከስ አደርጋለሁ ብዬ ሄድኩኝ በጣም ደስ የሚለው ነገር እዛ ሲሄድ የተቀበሉኝ በሶፍትዌር ኢንጂነሪንግ ነበረ ከሄድኩኝ በኋላ ላንጉዌጅ ክላስ ተጀመረ ከዛ በኋላ ላንጉዌጅ እየተማርን እያለ በጣም ሰፊ ጊዜ ነበረ ስለዚህ የዌብ ዴቨሎፕመንት የአፕ ዴቨሎፕመንት ኮርሶች ወሰድኩኝ በደንብ ከዛ ለአንድ የንጂኦ ድርጅት ዌብሳይት ሰራሁኝ ከዛ በኋላ ደግሞ በነፃ ሰራ ፌስቡክ ላይ አስተዋወቅኩት በርካታ ኦርደሮች መጡልኝ ከዛ በኋላ ሳላስበው ድጋሚ የቢዝነስ ውስጥ ገባሁኝ ማለት ነው እዛም ሆኜ ሊለቀኝ አልቻለም ስለዚህ እዛ ሆኜ ሶፍትዌር ላይ መስራት ከጀመርኩኝ በኋላ እንዴት ልበለ ሃርድዌር ላይ በአንድ አመት ሜክ ያላደረኩትን ፕሮፊት በጣም በአጭር ጊዜ ውስጥ በአጭር ቀናት ልልህ እችላለሁ ነበር ሜክ ያደረኩት በሶፍትዌር ማለት በሶፍትዌር ከጉራጌ ማህበረሰብ መውጣትህ ቢዝነስ ላይ እንደዛ እንድትሆን ያደረገ እሱ ነው ወይንስ አንተ ጋር የነበረ ነገር ነበር እንትን ይኖራል ይሄ ተጽዕኖ ይኖራል ፖዚቲቭ የሆነ ተጽዕኖ ይኖራል ከዛ ማህበረሰብ መውጣትህ ማህበረሰቡ ሁሉ ስለ ንግድ ነው የሚያስበው የእንትና ልጅ ተብሎ ሲወራ something በተመሳሳይ ቤተሰቦች ዱዓ ሲያረጉልህ አስመጪና ላኪ ያድርግህ ምናምን ብለው ነው የሚመርቁህና ምን ነበር አንተ የተባልከው እኔ አባቴ ፓይለት ኦር ሜዲካል ዶክተር እንደሆንለት ነበር የሚፈልገው እናቴም ተመሳሳይ ምኞት ነበራት ትንሽ እናቴ ቢዝነስ ላይ ግን ስለምታምን እሷ አስመጪና ላኪ ብላ ዱዓ ሳታረግ አትቀርም እና ማህበረሰቡ ቢዝነስ ነው በጣም ማህበረሰቡ በጣም በቢዝነስ የሚያምን ማህበረሰብ ነው እና ተጽዕኖ ምናምን ይኖረዋል ስለ ጉራጌ ማህበረሰብ ሲነሳ አሁን እኛ ከተማ ውስጥ ነው ተወልደን ያደግነው እና አንድ ሰው ገንዘብ ማያወጣ ከሆነ ይሄ ደግሞ ጉራጌ ነው ምናምን ይባላል እንዴት ነው ገንዘብ ላይ ራስ ላይ እንዴት ነው ኢንቨስት የምታደርገው ታወጣለህ ወይስ እኔ በኢንቨስትመንት በጣም አምናለሁ ዛሬ የሆነ ያክል አገኝተህ ከምታስቀምጠው ይልቅ የሆነ ትክክለኛ ነገር ላይ ኢንቨስት አድርገህ ስራህን ብታሰፋበት ወር ተጨማሪ ቢዝነሶች ብትከፍት ነገ እጅህ ላይ ከያስከው ይበልጥ ገንዘብ ሜክ እንደምታረግ አምናለሁ ፕላስ ደግሞ ይሄ እጅህ ላይ የምትይዘው ጥሬ ገንዘብ ቫልዩ እንደሚያጣና የሆነ ነገር ላይ አውልኸው በፈለክ ሰዓት ወደ ገንዘብ መቀየር የምትችለው ነገር ላይ ኢንቨስት ብታደርገው ውጤታማ እንደምትሆን በጣም አምናለሁ ማንኛውም ለፍቶ ያመጣ ሰው ኢንቨስት ማድረግ ያለበት ጋር ኢንቨስት ያደርጋል ብዬ አስባለሁ ኢንቨስትመንትን በጣም በትምህርትም ፕላስ ደግሞ በልምድም ጥሩ ተምረዋል ከሚባሉ ማህበረሰቦች ውስጥ የጉራጌ ማህበረሰብ እንደሆነ በጣም አምናለሁ ብዙ ማቃቸው ብልህ ኢንቨስተሮች ስላሉ ማለት ነው እና በደንብ ይሰጣሉ ብዬ አስባለሁ አይ ቲንክ ላመኑበት ነገር በደንብ የሚሰጡ ማህበረሰቦች ናቸው እኔም እንደ ምሳሌ ብጠቅስልህ እኔ ላመንኩበት ነገር ላይ ኢንቨስት አደርጋለሁ ያመንኩበት ነገር ላይ ዶኔት አደርጋለሁ እንጂ ቋጥሬ ማስቀምጠው ነገር የለም ናይስ በጣም አሪፍ ሁሉም እንደዛ ቢሆን ትክክል አሪፍ ነው ብዬ አስባለሁ ሌላው ኢዘዲን ላይክ በደንብ ስላንተ ሳይ ምናምን እንደሌላው ሰው እድሜህን ይሄ እየፈጁ ከሄዱት ውስጥ
ናቸው ብዬ አላስብም። እድሜያቸውን ከተጠቀሙት ወጣቶች ውስጥ ነው መደበህና እድሜንም ስትነግረኝ በጣም ነበር የገረመኝ። ወደዚህኛው አስተሳሰብና ወደዚህኛው ማንነት እንድትገባ ራስህ ላይ በደንብ አድርገህ እንድትሰራ ያደረገህ ነገር ልማዶችህ ምንድናቸው? ማለት እንዴት ነው ራስህ ላይ የሰራኸው? በጣም ቤዚክ እና ሴንሲቲቭ የተባሉ ነገሮች ላይ በደንብ ሰርቻለሁ ብዬ ምንድናቸው እነሱ? ስፒሪቹዋሊቲ፣ ወርክአውት፣ የተለያዩ ለስራዎቼ ትልቅ ቪዥኖቼ ጋር ሊገናኙ የሚችሉ የሚጠቅሙ ነገሮች ስተዲ ማድረግ፣ ዲፕ ማጥናት፣ ጠቃሚ የሆኑ ኮኔክሽኖች ቢልድ ማድረግ፣ ሰዎች በጣም ጠቃሚ የሆነ ወደፊት ትልቁ ድሪሜ ጋር ሊያገናኙ የሚችሉ ሰዎች ፊዚካሊም ቨርቹዋሊም በደንብ ኮኔክት አድርጌ ያለው እነዚህ ሰዎች ጋር እነዚህ ሁሉ ነገሮች ተዳምረው ፑሽ እያደረጉኝ ነው ብዬ አስባለሁ። አይ ቲንክ ቤተሰቦቼ ይመስሉኛል መጀመሪያ የሰሩኝ። ከዛ በኋላ ደግሞ ቤተሰቦቼ ከሰሩኝ በኋላ ያንን አድቫንስ ወደ ማድረግ ነው የሄድኩትና ቤት ውስጥ አባታችን በደንብ ነው የሚመክረን። ከሚመክረን ነገር ውስጥ የመጀመሪያው ነገር እምነታችሁን ጠበቅ አድርጉ የሚለው ነገር ነው። እኔ ደግሞ አድቫንስ አደርገው ስፒሪቹዋሊ ስትሮንግ መሆንህ በጣም ብዙ ሰዓትህ ከሚፈጁ አላስፈላጊ ከሆኑ ወደፊት ከምታስባቸው ትልቅ ቪዥን ጋር የሚያቆራርጡ ብዙ አላስፈላጊ ነገሮች ውስጥ እንደምትገባ አምናለሁ። ስፒሪቹዋሊ ስትሮንግ ካልሆንክ ዛሬ ገንዘብ መጠቃቀሚያ ነው። የሆነ ነገር እዚህ ምድር ላይ ያለ ፉልፊል እንድታደርግ የሚያደርግህ ነገር እንጂ ከዛ የዘለለ ነገር አይደለም። እና ስፒሪቹዋሊ ስትሮንግ ምናምን ስትሆን ለገንዘብ ያለህ ቫሊዩ ይወርዳል ሳይሆን ይቀየራል። ገንዘብ ምን እንደሆነ ዲፋይን የምታረግበት መንገድ ስፒሪቹዋሊ ስትሮንግ ስትሆንና ሳትሆን በጣም ይለያያል። ከዛ በኋላ ደግሞ የሆነ ታይም ገንዘብ የሰበሰብከው ሁሉ ልታጣ ትችላለህ። ስፒሪቹዋሊ ስትሮንግ የሆነ ሰው ራሱን ሪቢልድ ያደርጋል፣ የፈለገው ነገር ይጣ። ስፒሪቹዋሊ ስትሮንግ ካልሆንክ ግን ወዲያውኑ ራስን ልታጠፋ ትችላለህ። ስፒሪቹዋሊ ስትሮንግ መሆን ይሄ በሞደርን ዴይ ይሄ ቶሎ ማደግ ሂደት ውስጥ ሪከመንድ ከሚደረጉት ነገሮች ውስጥ አንዱ ዲሲፕሊን ነው። ስፒሪቹዋሊ ስትሮንግ ስትሆን ደግሞ ዲሲፕሊን ሁን ብሎ ማንም አይነግርህም። ስፒሪቹዋሊ ስትሮንግ ስትሆን ስፒሪትህ ራሱ ዲሲፕሊን እንድትሆን ይነግርሃል፣ ያደርግሃል። ግዴታ በቀን 5 ጊዜ ሰላት የምትሰግድ ከሆነ ታጥበህ አንተ ዴዲኬትድ እና ዲሲፕሊንድ ነህ ማለት ነው። ስለዚህ ሌሎችም ነገሮች ታስኮች፣ ለምሳሌ በሳምንት 5 ቀን ቢሮ ሄደህ የሆነ ታስክ መፈጸም ካለብህ እነዛ ነገሮች አይከብዱም፣ ምክንያቱም ሌሊት 10 ሰዓት ተነስተህ ሱብሂ ሰግደሃል። በተመሳሳይ ወደ ሌላም እምነት ብወስድህ ጾመሃል፣ ሮብና አርብ አልበላህም። በተመሳሳይ ደግሞ ቤተ ክርስቲያን መሄድ ነበረብህ፣ እሁድ የሆነ ሰዓት ላይ ተነስተህ ሄደሃል። ስለዚህ እነዚህ ነገሮች ከእምነቱ ወጣ ብለህ የዚህ ዓለም መጠቃቀሚያ ሂደቶች ውስጥ ነው ፕለግ የምታረጋቸው፣ ከዛ ፕሌይ ታረጋቸዋለህ። ስለዚህ በጣም ቤዚክ ነው ብዬ አስባለሁ። በጣም ቤዚክ ነው ብዬ አስባለሁ። እሺ ስፒሪቹዋሉን አየን። ከዛ ደግሞ ወርክአውት 200 ፑሽአፕ ብለኸኛል በቀን። ግን አንድ ሰው እኔም የማምንበት ነው፣ ኦልሞስት 7 ዓመት አካባቢ ሆኖኛል ስፖርት ላይ ወርክአውት እየሰራው ሰውነት ቢውልድ ማድረግ። በዛ ውስጥ የተማርኳቸው ብዙ ነገሮች አሉ። ትክክል። ምን አስተማረህ ለአንተ? እኔ ያስተማረኝ ነገር በተለይ ሞር ሊፍቲንግ ላይ ስሰራ የነበረው እንትን ላይ ተርኪ ያለሁ ነው ሞር እና ታነሳዋለህ ደክመህ ምናምን በቃ ጡንቻ ዝሎ ምናምን ትለቀዋለህ እና ያኔ በጣም ብዙ የምትማራቸው ነገሮች አሉ። መጠንከር እንዳለበት ትማራለህ። ዛሬ የከበደ 20 ኬጂ የዛሬ 2 ወር መጥተህ ስታነሳው ሜቢ
ዋርም አፕ የምታረግበት ሊሆን ይችላል። ስለዚህ ያኔ ምን ትማራለህ? ነገሮች ግራጁዋሊ እየለመድካቸው ስትሄድ እየከበዱ ሳይሆን ትልቅ ከባድ ነገር መጋፈጥ እንደምችል ታምናለህ። ስፖርት በጣም ብዙ ነገር ያስተምራል ብዬ አስባለሁ። እኔ እንዳልኩ የሆነ ነገር የምረዳው ቀጥታ አይደለም። ስፖርት ውስጥ ብቻ አይደለም ዳምቤልስ የምረዳው፣ ብዙ የላይፍ ሂደቶች ውስጥ ምናምን አስገባዋለሁ። ቅድም ስፒሪቹዋሊ ስትሮንግ መሆን ምን አይነት ተጽዕኖ ይኖረዋል ላይፍ ላይ እንዳልኩ፣ በተመሳሳይ ስፖርትም ብዙ ነገሮች የላይፍ ሂደት ውስጥ ብዙ ነገሮች ግራጁዋሊ ዴዲኬትድ ሆነህ የሆነ ነገር እየሰራኸው በሄድክ ቁጥር እንደሚቀል፣ ለውጥ እንደምታገኝበት፣ ሰውነትህ እንደሚለወጥ፣ ለስራ እንደምትነቃቃ፣ ለሌሎችም ነገሮች ይበልጥ ድራይቭ እንደሚያደርግህ በደንብ ተምሬበታለሁ። ሶስተኛ ስለ ኮኔክሽን ስለ ኔትወርክ ደግሞ አወራን እና የስ በህይወታችን በጣም የሚጠቅም ኮሚኒቲ ውስጥ መሆን እንዳለብን አምናለሁኝ። እኔ አሁንም በቅርቡ የምንጀምረው አንድ ቻሌንጅ አለና እዛ ቻሌንጅ ውስጥ በቃ የወጣቶች ኮሚኒቲ ቻሌንጅ ነው የሚሆነው። ያ ኮሚኒቲ የሚሰራ የሚያድግ የሚቀየር ነው የሚሆነው። ግን ምናልባት አንተን የጠቀመህ የሆነ ነገር ሊኖር ይችላልና ምን አይነት ኮሚኒቲ ውስጥ ነው የሆንከው? ምን አይነት ኔትወርኮችን ነው ያስከው? ቨርቹዋል እና ፊዚካል የሆነ ኮሚኒቲ ነው ያለኝ። በዚህ 21st ሴንቸሪ ውስጥ ሆነ 2024 ላይ ሆነ ፊዚካል ኮሚኒቲ ብቻ ቢውልድ ላደርግ ኦር ያ ኮሚኒቲ እኔን ሼፕ ሊያደርገኝ ይችላል የሚለው ነገር በጣም ዘበት ነው። ምክንያቱም ሶሻል ሚዲያ ላይ ትኖራለህ። ሁሉም ላይ ባይሆን ራሱ 1 2 3 ሶሻል ሚዲያ አካውንቶች ይኖሩሃል። እዛ ስትገባ የምታያቸው ነገሮች አንተን ሼፕ ያደርጉሃል። ስለዚህ እኔ ወደፊት መሆን የምፈልጋቸው እኔ መሆን የምፈልግበት አቺቭ ማድረግ የምፈልገው ነገር ላይ እዛ ፖይንት ላይ ያለፉ እዛ ፖይንት ላይ ያሉ ሰዎችን ፎሎ አደርጋለሁ ሶሻል ሚዲያ ላይ። ትልቁ የማስበው ድሪሜ ጋር እንድገናኝ የሆነ ጣል የሚያደርጉት ምክር ይጠቅመኛል በሚል ፎሎ ማደርጋቸው በጣም ብዙ ሰዎች አሉ። በተመሳሳይ ኔጌቲቭ የሆነ ነገር ተጽዕኖ ይኖራቸዋል የምላቸው ሰዎች ፎሎውም አላደርግም። የሆነ ፎር ዩ ፔጅ ላይም ከመጣልኝ እንትን አደርጋለሁ፣ ሪፖርት አደርጋለሁ። እንደዛ አይነት ኔክስት እንደዛ አይነት ፊዶች እንዳይመጡልኝ ማለት ነው። ስለዚህ በጣም እያንዳንዱ ትንንሽ ነገሮች በጣም ክሪቲካል ናቸው ህይወትህ ላይ። ሶሻል ሚዲያው ይሄ ይመስላል። ትሩ እና ፊዚካል ወደ ሆነው ኮኔክሽን ስንመጣ በዙሪያዬ ያሉ ጓደኞች፣ በዙሪያዬ ያሉ ሰዎች ወደፊት ከማስበው ድሪም ጋር አላይን የሚያረጉ የሆነች ጠጠር የሚወረውሩ፣ በተመሳሳይ ኮኔክሽን ሙቹዋሊ በነፊት የምታረግበት መሆን አለበት ብዬ ከሚያምኑ ሰዎች ነኝ እና የሆነ ሰው ሜቢ በጣም ሌላ ሌቭል ላይ ሆኖ እኔ ምንም ላላረግለት ምናምን እችላለሁ። የኔ ኢንፑት ብዙም ላይ ያስፈልገው ይችላል። ግን የሆነ የኔን ኢንፑት ምናምን ፈልጌ የሆነ ኢንፑት ምናምን ለማሳረፍ እየሞከርኩኝ ሰዎች ጋር ትልልቅ ሰዎች ጋር ኔትወርክ ቢውልድ አድርጌ ያለው ወደፊት ምፈልገው መሆን ምፈልገው እንዲሁም ደግሞ አሁን ማሳካት ምፈልጋቸው ትናንሽ ግቦች ጋር በጣም አላይን የሚያረጉ ኮኔክሽኖች ቢውልድ አድርጌ ያለው። በጣም አሪፍ። ሌላው በደንብ እንድናወራ ምፈልገው እኔ የምማምንበት አንድ ነገር ስለ ሜንተርሺፕ ነው። ትክክል። ላይክ በብዙ አይነት መንገድ እኛ የምናስባቸው ደረጃ ላይ የደረሱ ሰዎች አሉ። በቃ እዚህ ጋር ነው መድረስ የምፈልገው የምንለው ላይ የደረሱ ሰዎች አሉና ሜንቶር የሚያደርጉንን ሰዎች እንዴት እናገኝ? ስለዚህ ሜንቶር የሚያደርጉን ሰዎች ስፔሲፊክ የሆነ ነገር ላይ ሊሆን ይችላል ክፍተት ያለብን፣ እነሱ ደግሞ ያንን ክፍተት ሞልተው የተሻለ ውጤት ያመጡ ሊሆን ይችላሉ። ስፔሲፊክ የሆነ ዘርፍ ላይ ጄነራል የሆነ ዘርፍ ላይ
በጣም ትልቅ አቺቭመንት ላይ የደረሱ ሰዎች ሊኖሩ ይችላሉ። ስለዚህ ስፔሲፊክ ጄነራል በሚል እንለያቸውና ስፔሲፊክ የሆነው ላይ ለምሳሌ ከስፒሪቹዋሊቲ ጋር በተገናኘ፣ ማርኬቲንግ ጋር በተገናኘ፣ ፋይናንስ ጋር በተገናኘ፣ ቴክኖሎጂ ጋር በተገናኘ ሜንቶር ሊያደርጉን የሚችሉ ብዙ ሰዎች ምናምን ይኖራሉ። እነዛን ሰዎች ከለየን በኋላ ሰዎች በተለይ በዚህ ሰዓት በጣም ቢዚ ናቸው። በተለይ ለሜንቶርሺፕ የምትፈልጋቸው ሰዎች ሞር ቢዚ ናቸው ብዬ አስባለሁ። ምክንያቱም እነሱ የተሻለ ፖይንት ላይ ስለሆኑ ነው ለሜንቶርሺፕ የሚፈለጉት። ቅድም ያልኩ ፖይንት ይመጣና እዚህ ጋር እነሱን በሆነ መልኩ ሙቹዋሊ ቤኔፊት አድርገ አንተንም ይፈልጉሃል፣ እነሱም ትፈልጋቸዋለህ። ስለዚህ አይ ቲንክ በቀላሉ እንደዛ ማግኘት ይቻላል ብዬ አስባለሁ። ባዮሎጂ ላይ 3 እንትኖች አሉ። ይሄ ኮመንሳሊዝም፣ ሙቹዋሊዝም፣ ፓራሳይቲዝም የሚባሉ ቲዮሪዎች አሉ። ፓራሳይቲዝም ማለት አንተ እየተጠቀምክ የምትጠቀምበት ሰው ሲጎዳ ነው። እንደዚህ አይነት ሪሌሽኖች አይዘልቁም። ቀደም ያልኩ እኔ ያልኩ ሙቹዋሊዝም ሲሆን አንተም ስትጠቀም ያ ሰውም ሲጠቀም ሪሌሽኑም በጣም ረጅም ጊዜ መሄድ ይችላል በሁለቱም በኩል ስህተት እስካልተፈጸመ ድረስ። ስለዚህ ሙቹዋሊ ቤኔፊት በሚደራረጉበት መልኩ ሜንቶር እንዲያደርጓቸው ሰዎችን አፕሮች ማድረግ ቢችሉ እኔም ማደርገው ያ ስለሆነ ማለት ነው። እኔ በተለያየ ዘርፍ የሚመክሩኝ ሰዎች አሉ። እነዛ ሰዎች ማግኘት የቻልኩት እነሱንም ቤኔፊት በማድረግ ፕላስ ደግሞ እኔም ቤኔፊት እንዳደርግ በማድረግ ነው። ታይም ከማመቻቸት ጀምሮ የሆነ ሰው ሜንቶር እንዲያደርጋቸው ሲፈልጉ ወጣቶች መጀመሪያ ሪስፔክት ምናምን ማድረግ ያለባቸው የሜንቶሩ አቬይላቢሊቲ ነው። መቼ ይመቻሃል ነው ማለት ያለባቸው። በተመሳሳይ ሌሎችም ነገሮች ክሪቲካሊ ማስኬድ ከቻሉ ጥሩ የሚመክሯቸው በጣም ብዙ ቅን ሰዎች አሏት ኢትዮጵያ ላይ እና እዛን ሰዎች ማግኘት ይችላሉ ብዬ አስባለሁ። እንዳልኩህ ግን ሜንቶርሺፕ ስፔሲፊክ ነው፣ አንዳንዴ ጄኔራል ሊሆን ይችላል። ስለዚህ አንድም ጋር ክፍተት እንዳይፈጸም ቅድም አሁን በተለይ ኢትዮጵያ የሃይማኖት ሀገር ናትና ስፒሪቹዋሊ ራሱ ሜንቶር የሚያደርጋቸው ሰው ቢኖር ከዛ በኋላ ሌሎችም ዘርፎች ላይ ምናምን ዘርፍ እየመረጡ ሰዎች ቢኖሩ የተሻለ ውጤት ላይ ይደርሳሉ ወጣቶች ብዬ አስባለሁ። ናይስ። ሶ ይህንን ፕሮግራም ብዙ ጊዜ የሚከታተሉ ሰዎች ወጣቶች ናቸው። ወጣትና ራሳቸው ላይ በደንብ መስራት የሚፈልጉ ማደግ የሚፈልጉ ቻሌንጅ ውስጥ ያሉ በቃ ከዚህ ነገር ጥሩ ነገር አገኛለሁ ብለው የሚመጡ ናቸው እና የምርም ጥሩ ነገር እያገኙ ነው። ኮሜንታቸውም ላይ ያሳውቁን ነበር። እስካሁንም የነበረውን እንግዲህ ኮሜንታችሁ ላይ አሳውቁን። ኢዘዲን ምን ይመስል ነበር አስተዳደጉ፣ ምን ተማራችሁበት የሚለውንም በዚሁ እየነገራችሁን ሂዱ። ይዙ ወደ አንተ ልመለስ። ሶ ወጣት ሆነህ ቢዝነስ ላይ ስትገባ የሚያጋጥሙ ብዙ አይነት ቻሌንጆች አሉ ቢዝነስ ላይ። ትክክል። አብሶ ደግሞ በዚህ እድሜ ላይ ሆነ የሚያጋጥሙ ቻሌንጆች አሉና እነዛን ቻሌንጆች እንዴት ነው የምታልፋቸው? ለምሳሌ ከሰራተኛ ጋር ትክክል የሚኖርህን ግንኙነት ምን ያህል ሰራተኛ ሳለ? ከረንትሊ ቋሚ የሆኑ ወደ 25 ሰራተኞች አሉን። ከኔ ከራሴ ኤክስፒሪየንስ ነግረ ሄክስ ላብስ ቴክኖሎጂስ ፒኤልሲ ስከፍት ያኔ እኔ ነበርኩኝ ሞር ማኔጅ ማድረጋቸው። ይሄ በጣም አሁን እንዳለኝ የኤችአር ዲፓርትመንት የምክትል ስራ አስፈጻሚ ዲፓርትመንት ምናምን አልነበረኝም። ስለዚህ ምን ቸገር ነበር መሰለ፣ አርፍደው ይመጣሉ። 5 ሰዓት ሁላ የሚመጣ ሰራተኛ ነበረ። ቢሮዬ እንደዚህ ነው እና የሰራተኞች ወርክ ስቴሽን እንደዚህ ነው እና ሲገቡም ሲወጡ ምናምን አያለውና ፊት ለፊት አያለውና ቀጥ ብሎ 5 ሰዓት ምናምን ይገባል። አልቆጣም። የሆነ ባህሪ ምናምን እንደዚህ ቁጡ አይነት ነገር አልነበረም። አሁን ግን ያው ግዴታ መቆጣት ስላለብኝ ወደ መቆጣት ስጀምር፣ በተለይ ወጣት ምናምን ስትሆን
በጣም ብዙ ነገሮች ምናምን ሊገጥሙ ይችላሉ። አንዳንዴ ሰራተኛውም ላይታዘዙላ ይችላል። ስለዚህ እነዛ ነገሮች በምን አስተካከልኩኝ? የመጀመሪያው ነገር ፎርማል የሆነ አሁን እኔ አይደለሁም የምቀጥረው ራሱ የቻለ ዲፓርትመንት አለኝ። የሆነ ሰው ሲጎል የሚቀጥረው የዲፓርትመንቱ ነው። ያ ዲፓርትመንት ነው ኤችአር ዲፓርትመንት ነው። የሆነ ሰው ጸባዩ ጥሩ ካልሆነ ኦር የሙከራው ጊዜ ላይ ጥሩ ፐርፎርም ካላደረገ ፋየር የሚያደርገው ራሱ የቻለ ዲፓርትመንት አለ። ስለዚህ እነዚህ ነገሮች በዚህ ሁኔታ አስተካከልኩኝ። ፕላስ ደግሞ ይሄ የሰራተኞች የሚተዳደሩበት የሰራተኛ የኤችአር መተዳደሪያ አልነበረንም እንደ ካምፓኒ። መማር ስጀምር ግን እንዴት ነው አሁን ለምሳሌ ዛሬ ያለ ምክንያት ቀሩ ኦር ደግሞ እንዲህ አይነት ነገር የሆነ ሰው አጠፋ እንዴት ነው መቅጣት የምችለው የሚለው ነገር ሳስብ ያኔ ምንም አይነት የተጻፈ ነገር አልነበረኝም። ግን ከረንትሊ አንድ ቀን የህግ ባለሙያ አለ። በዚሁ አጋጣሚ በብዙ ነገር ላይ ሰፖርት እያደረገን ስለሆነ ማመስገን እፈልጋለሁ፣ ሱፊያን ሱልጣን። ስለዚህ እሱ የድርጅታችን የሰራተኞች መተዳደሪያ እንትን ጻፈልን ማለት ነው፣ ህግ ጻፈልን። ስለዚህ በዛ ነው የምንተዳደረው። እንደ ኢኖቬተር ደግሞ የሆነ ነገር ችግር ሲገጥምህ ለዛ ችግር ሲሪየስ የሆነ አንድ መፍትሄ መስጠት ብቻ ሳይሆን ከችግሩ በነፊት በማድረግ የተሻለ ፕሮፊቴብል የሚያደርግህን ነገር መፍጠር በጣም ወሳኝ ነው ብዬ አስባለሁ። ምን እያሰብኩ ነበር መሰለ? አሁን በቃ የራሴን ስራ ነው መስራት የምፈልገው ምናምን ብለው ተቀጥረው እየሰሩ ያሉ ነገር ግን የራሳቸውንም ለመስራት በጣም ግራ የገባቸው ተቀጥረውም ደግሞ በቅጥሩ ደስተኛ ያልሆኑ ይህንን ፕሮግራም የሚያዩ ሰዎች አሉ። እነዛ ሰዎች አንደኛ እንዴት አድርገው በስራቸው ውጤታማ ይሆኑ? እኔ የራሴን ስራ ነው የምፈልገው የሚልም ሰው ደግሞ ካለ ያ ሰው እንዴት አድርጎ ወደ ራሱ ቢዝነስ ይግባ? የራስ ነገር እንደመስራት ውጤታማ የሚያደርግህ ነገር የለም። ግን ለዛ በብዙ ነገር ብቁ ነኝ ወይ ብለህ ራስህን መጠየቅ ይኖርብሃል። ለምሳሌ የራስህን ነገር ስትጀምር ፋይናንስ ያስፈልግሃል። ዋናው ነገር ፋይናንስ ያስፈልግሃል፣ ኔትወርክ ያስፈልግሃል። ስትጀምር ራሱ ስራ ከየት ነው የምታገኘው? የራስህን ነገር ከጀመርክ በኋላ ማን ነው ስራ የሚሰጥህ የሚለው ነገር በጣም ወሳኝ ነው። ስለዚህ የሆነ ቤተሰብ አስተዳዳሪ የሆነ ሰው ከተቀጠረበት ቦታ የቅጥር ስራውን ለቆ የሆነ ድርጅት ላቋቁም ቢል እስከተወሰነ ድርጅቱ ወደ ትርፍ እስኪገባ ድረስ ቤተሰቡ ሊያስተዳድርበት የሚችል የፋይናንስ ደረጃ ላይ ቁመና ላይ መሆን ይጠበቅበታል። አንዳንዴ ቤተሰብ አይደለም ወጣት ሆነህ ራስህን ብቻ የምታስተዳድርም ልትሆን ትችላለህ። አንዳንዴ ራስህን ጭምር የምታስተዳድርበት የፋይናንስ ቁመና ላይ ካልሆንክ ስራ እንደጀመርክ ስራ ሊሰጡህ የሚችሉ ኮኔክሽኖች ቢውልድ ካላደረክ እና ስራ መጀመርበት በቂ የሆነ የመጀመሪያ ካፒታል ከሌለ ከሁለቱም ነው ማትሆነው። ስለዚህ መጀመሪያ ማጥናት አለባቸው የምለው ነገር ብቁ ነኝ ወይ፣ በእውቀት ብቁ ነኝ ወይ፣ በፋይናንስ ብቁ ነኝ ወይ፣ ሳይኮሎጂካሊ ይሄ ስራዬ ትቼ ብወጣ ወደዚህ ነገር ድጋሚ ላልመለስ የራሴ ስራ ለማቋቋም ራሴ ሬዲ አድርጌያለሁ ወይ የሚለው ነገር በጣም ወሳኝ ነው። እና ወጣቶች በጣም ደስ የሚለው ነገር በጣም ብዙ እድል አላቸው ብዬ አስባለሁ የራሳቸው ነገር ለመጀመር። በተለይ ቤተሰባቸው ሰፖርት ሊያደርጋቸው የሚችል ከሆነ፣ ካልሆነ ግን በጣም ብዙ መቆፈር ያለባቸው ጉድጓድ ሊኖር ይችላል የራሳቸው ነገር ለመጀመር። እና እንዳልኩ ሪስክ ካልኩሌት ይደረጋል የትኛውም ታይም ላይ። በተለይ ቅጥር ላይ ያለ ሰው የራሱ ስራ ልጀምር ብሎ ሲያስብ ብዙ ካልኩሌት የሚያደርጋቸው ሪስኮች አሉ። ከዛ እነዛን ሪስኮች ካልኩሌት አድርጎ ሊፈጠር የሚችለው ፖቴንሻል ሪስክ ይሄን ያክል ማይጎዳው ከሆነ ያንን ሪስክ ወስዶ ነው የሚገባው። ግን ፖቴንሻሊ በጣም የሚጎዳው ሪስክ ውስጥ ደግሞ
እየገባ የሰስቴን ያደረገበት ቢዝነስ ለቆ ይሄድ ብዬ አላስብም። ሪስክ የትኛውን ቢዝነስ ላይ ካልኩሌት ተደርጎ ነው የሚገባው። ሪስኩን ካልኩሌት አድርጎ ካልኩሌትድ የሆነ ሪስክ ወስዶ ይግባ ነው የምለው። ናይስ። አንድ እኔ የተማርኩት ነገር ተቀጥሮ እየሰራ ያለ ሰው በዚህ ሰዓት በቂ የሆነ ፋይናንስ ከሌለው እንዳልከው በቂ የሆነ ኮኔክሽን ከሌለው እንዳይለቅ። የምሬን ነው። እኔ ስወጣ ማለት ነው ያየሁትን ስቃይ እኔ ነኝ የማውቀው። ትንሽ ፋይናንስ ያስኩኝ ሙሉ ያስኩትኝን ነገር ስራው ላይ አዋልኩት። ከዛ በኋላ ስራውን ለመስራት መንቀሳቀሻ ታጣለህ ምናምንና ብዙ ነገሮች ናቸው የሚያጋጥሙ። ሶ የሚቀጠር ሰው እንዳይለቅ። ትክክል። የምሬ ነው። ድጋሚ የሚቀጠር ሰው እንዳይለቅ ወሰኖ በቃ ሪስኩን ካልኩሌት አድርጎ የፈለገ በወድቅ ራሱ መወድቅበት እዚህ ጋር ነው፣ ስለዚህ ይሄ ውድቀት አይጎዳኝም ብሎ የሚያስብበት ስቴጅ ላይ ከሆነ ግን ከዛ ውጪ መልሶ የሚቀጠር ሰው እንዳይለቅ። ሰሞኑን ምን እየታዘብኩኝ ነበረ? ከተማችንን እያየኋት ነበረ። አዲስ አበባ በጣም እያማረች ነው። በጣም ብዙ ነገሮች በሚገርም ሁኔታ የሚሳለጥባት ከተማ ሆናለች። ኑሮ እየተወደደ ነው በዛው ልክና ማክሲመም 2 ወይ 3 አመት ከ3 አመት በኋላ አዲስ አበባ ኒውዮርክ የምትሆን ይመስለኛል። በጣም ውድ ከተማ፣ ለመኖር ብዙ ነገሮች የሚያስፈልጉ ካልሰራህ ማትኖርባት አይነት ከተማ የምትሆን መስሎ እየተሰማኝ ነው። እናም ተኝቼ የእናቴን ምግብ እየበላው ኖራለው ወይ ደግሞ ያለኝ ነገር ይበቃኛል ብሎ እያሰበ ያለ ሰው ካለ የሚሆን እየመሰለኝ አይደለም። ምን ታስባለህ? ያው ኢሞሽናል አታርገኝ። ወጣቶች የትኛውም የፋሚሊ ባክግራውንድ ውስጥ ይሁኑ ወይ የራሳቸውን ቢዝነስ ጀምረው የራሳቸውን ቢዝነስ ይርዱ፣ ካልሆነም የቤተሰባቸውን ቢዝነስ በመርዳት ነገሮች ይስሩ፣ ነገሮች ይማሩ የሚል አስተሳሰብ ነው ያለኝ። በተለይ በጣም በጊዜ ከቤት ወጥተ ብዙ ቻሌንጆች ተጋፍጠ በራስህ ለውጥ ፈጥረህ የምታገኘው ነገር እንደዛ የሚያስደስት ነገር የለምና በቃ ይሄው ነው ልል የምችለው ነገር። ሁሉም ነገር እየጨመረ ነው እንደምታየው። በደንብ ካልሰራ ሰርቫይቭ ማድረግ አትችልም። በደንብ መስራት አለብህ። ስለዚህ በደንብ ከሰራ ሰርቫይቭ ታደርጋለህ። ወጣቶች ማሰብ አለባቸው ራሱ ብዬ ማስበው ቤተሰቦቻቸው ላይ ጥገኛ ሆነው ፓራሳይት መሆን ሳይሆን የተሻለ ቤተሰቦቻቸው ካሉበት የፈለገ የኑሮ ደረጃ ውስጥ ይሁኑ፣ መቼም ቢሆን ጥግ የሚባል የኑሮ ደረጃ የለም። አዲስ አበባ ከተማ ውስጥ በጣም ትልቅ የኑሮ ደረጃ ላይ ያሉ ቤት ውስጥ ራሱ ቢሆኑ ቤተሰቦቻቸውን ይበልጥ ከፍ በማድረግ የተሻለ ደረጃ ላይ ቤተሰቦቻቸው ጭምር ለማድረስ የሚሰሩ ቢሆኑ ያን ያክል ትልቅ አምቢሽን ቢኖራቸው ብዬ እመክራለሁ። እስማማለሁ። ወደ ኢዘዲ ልመለስና ከቤተሰብ ጋር ያለ ግንኙነት ምን ይመስላል? ከእናት ጋር ከአባት ጋር? ከቤተሰቦቼ ያው ቤተሰብ ስትል እናት፣ አባት፣ እህት፣ ወንድም በጣም ጥብቅ የሆነ ግንኙነት ነው ያለኝ። ከዚህ በፊት ተወራ ሰምቻለሁ እና እናት፣ አባት፣ ቤተሰብ በአጠቃላይ ወንድም፣ እህት፣ አክስት ይሄ ፋሚሊ የሚለው ነገር እስከ ሩቅ ዘመድ ድረስ በጣም ወሳኝ ነገር ነው። የሆነ ትልቅ ነገር ድሪም ስታረግ፣ ትልቅ ነገር ስታስብ ከቤተሰብህ በጣም ኮኔክትድ መሆን አለብህ። እንዳልኩት እናትና አባት የሚለው ነገር በጣም ሞስት ቤዚክ የሆነ ነገር ነው። ከዛም በላይ ግን አጎት፣ አክስት፣ ያጎት ልጆች፣ ያክስት ልጆች ጋር ጭምር በጣም ዲፕ የሆነ ጥሩ የሆነ ኮኔክሽን ሊኖርህ ይገባል ብዬ አምናለሁ። ቅድም እንዳልኩ ይሄ ስፒሪቹዋሊቲ ከሚለው ጋር በጣም የተገናኘ ነው ብዬ አስባለሁ። የትኛውም እምነት ተከታይ ከቤተሰቡ
ጋር በጣም ዲፕ የሆነ ኮኔክሽን ይኑረው ነው የሚልህ እና እኔ በጣም ዲፕ የሆነ ኮኔክሽን አለኝ ወንድሞቼ እህቶቼ ጋር ክሊር ሆኜ ብዙ ነገሮች ነው ማወራው። ክሊር ሆነ ብዙ ነገሮች ማውራት ደግሞ የተሻለ አንዳንዴ ወደ ትልቅ ነገር ለማደግ ስትፈልግ ራስህን ብቻ አይደለም ማደግ ያለብህ ቤተሰቦችህም በዙሪያ ያሉ የቅርብ ሰዎች ሁሉ ግሮ ማድረግ አለባቸው ካንተ ጋር እና በዛ ስለማምን በጣም ኮኔክትድ ነኝ። በጣም ኮኔክትድ መሆን አለብን ብዬ አስባለሁ። አንድ በጣም የምወደው ጓደኛዬ ሁሌ የሚላት አባባል አለች go find your ancestors ይላል እና ይሄ ቅድመ አያቶችህ ጭምር ካሉ ሄደህ ፈልጋቸው አይነት ነገር እና በጣም ወሳኝ ነው ብዬ አስባለሁ። ሩት የሆነ ዛፍ ሲያድግ በጣም ወሳኙ ነገር ስሩ ነው እና ስሩ ከተስተካከለ ጥሩ ውሃ ያገኛል፣ በፍጥነት ያድጋል። አንዱ ስሩ ከተቆረጠ ግን ዛፉ ላይ ብዙ ተጽዕኖዎች ሊኖሩ ይችላሉ። ስለዚህ ጠንክረህ ልታድግ የምችለው እንደ ዛፍ ስርህ ምናምን ጥሩ ሲሰድና ጥሩ ሲሆን እና አንሴስተሮችህ ሩቶች ናቸው ብዬ አስባለሁ እና በእናንተ የሙያ ቋንቋ ልግለጸው ነው። ምናልባት ካሜራ ጋር በጣም የምትቀርብ ከሆነ ሌንሱ አለ፣ ባትሪው አለ፣ ከዛ በኋላ ስታንዱ አለ። ስታንዱ ተው ብዙ ጊዜ አንዳንዴ በእጅም ልትይዘው ስለምችል እና አውተር ኬዙ አለ፣ ሚሞሪው አለ እና ቤተሰብ ማለት ለእኔ የአንድ ካሜራ ኪት ውስጥ ያሉ ኮምፖነንቶች ናቸው ብዬ ነው ማስበው እና ሁሉም ይመጋገባል። ቤተሰብ ማለት ለእኔ በዛ ልክ አንተ ካሜራ ሆነ ያው ካሜራ ነህ እያልኩኝ አይደለም በሙያው እያስረዳው። ስለዚህ ካሜራ ፉሊ ፈንክሽናል እንዲሆን የሚያስፈልጉ ኪቶች ናቸው ብዬ ነው ማስበው እና ቅድም የዛፍ ስር ብዬ እንደገለጽኩት ወደ ሙያ ቋንቋ ሳመጣው ደግሞ የካሜራ ኮምፖነንት ኪቶች ናቸው ብዬ አስባለሁ እና በጣም ሞስት ቤዚክ የሆነ ነገር ነው። ለሌላም ለተመልካቾችም ማስተላለፍ የምፈልገው ነገር go find your ancestors ነው ማለት የምፈልገው ልክ እንደ ጓደኛዬ ማለት ነው። ሰው ቅድም ስታወራ ስለ ፓርትነርሺፕም እያነሳህ ነበርና እኔ አንድ የማምንበት ነገር አንድ ሰው ረጅም ርቀት መሄድ ከፈለገ ብቻውን ነው መጓዝ ያለበት። ትክክል። ምክንያቱም ረጅም ርቀት ሳይሆን በፍጥነት መሄድ ከፈለገ ብቻውን ነው መሄድ ያለበት። እንደዚህ ይሁን እንደዚህ ያደርግ ምናምን የሚለውን ነገር ሁሉ ትቶ ይሮጣል። ማንንም አይሰማም፣ ብቻውን ይሄዳል ማለት ነው። ረጅም ርቀት ደግሞ መሄድ ከፈለገ በጋራ መሆን አለበት ብዬ አስባለሁ። በጋራ ስትሆን አለው ቻሌንጅ አለው፣ የሚቃወምህ ሰው አለ፣ ትክክል እንዳልሆንክ የሚነግርህ አለ፣ በዛው ልክ ደግሞ የሚያበረታህም ደግሞ አለ። ስትሳሳት የሚያርምህም ኤግዛክትሊ። ሶ ስለ ፓርትነር ምን ታስባለህ? ፓርትነርሺፕ ራሱ ምንድን ነው? ፓርትነርሺፕ ማለት አሁንም ወደ ቤተሰብ ልመለስልህ። እናትህ ብቻውን አትሰራህም፣ በተመሳሳይ አባትህ ብቻውን አይሰራህም እና ፓርትነርሺፕ እኔ አይደለሁም በጣም ብዙ ሰዎች ልክ እንደ ትዳር ይገልጹታል። ግን አንዳንዴ ቢዝነስ ላይ ልክ እንደ ትዳር ሴትና ወንድ ብቻ ላይ ይጋባ ይችላል። ቢዝነስ ላይ ምናልባት 10 ሰዎች አንድ ላይ ሊጋቡ ይችላሉ። ከዛ አንድ ቤት ውስጥ ይኖራሉ። ይሄ ማለት ኦፊስ ነው። ስለዚህ የተሻለ ኢንፑት ለማምጣት በጣም ወሳኝ ነገር ነው ብዬ አስባለሁ። አሁን ቅድምም እንዳልከው ረጅም ጉዞ ለመጓዝ ምክንያቱም በተለይ ቢዝነስ ሲሰራ የትኛውም ይሄ ስፔሲፊክ የሆነ ቀላል ታስኮች ያሉበት ቢዝነስም ይሁን የትኛውም ሞር ሶፊስቲኬትድ የሆነ ጄነራል የሆነ ቢዝነስ ትሬዲንግም ኦር ማምረትም ሰምቲንግ ይሁን ሰዎች ምናምን ከአንድ ሰው ይልቅ 2 3 4 ምናምን ሲሆኑ በጣም ወሳኝ ነው ብዬ አስባለሁ። ፓርትነር ማለት ለኔ በጣም የተለያዩ ዩኒክ የሆኑ
የካምፓኒን ቫልዩ የሚጨምሩ የኤክስፐርቶች ጥምረት ነው ብዬ ነው ማስበው። አንዳንዴ ግን በጣም ጥንቃቄ ማድረግ አለብህ። አንዳንዴ ፓርትነር ስትመርጥ ከብዛት ይልቅ ጥራት ፕላስ ደግሞ በጥራትም ውስጥ በጣም ስፔሲፊካሊ የሆነ ለካምፓኒው ግብአት ማይሆን አንዳንዴ ካምፓኒ ውስጥ የሆነ ቫልዩ አድ ሊያረግ ይችላል ብለህ የምትጨምረው እንትን ቅመም አንዳንዴ ወጡን መራራ ሊያረግ ይችላል ገባ። ስለዚህ ፓርትነር መረጣ ላይ ልክ ቅድም እንደ ትዳር ይገልጹታል እንዳልከው የሆነች ሴት ላግባ ምናምን ብለህ ስታስብ ብዙ ነገሯ ነው የምታየው። የፋሚሊ ባክግራውንዷ ልታይ ትችላለህ። ምክንያቱም እንዴት መጣች የሚለው ነገር እንዴት አሳደጓት የሚለው ነገር የሚወስንልህ ያ ነው። ወደፊት ረጅም አመት ምናልባት እስከ ሞት ድረስ ስለምትኖሩ ማለት ነው። የሆነ ፓርትነር ስትመርጥ የመጀመሪያው ቤዚኩ ነገር ያ የምትጨምረው ሰው አንተ የሌለህን ኤክስፒሪየንስ ያለው አንተ የሌለህን ለድርጅቱ ልታቀርበው ማችለውን ክህሎት ያለው ሰው መሆን አለበት። ተመሳሳይ ክህሎት ላይ ካላችሁ ሁለቱም መጥቶ ጭቅጭቅ ነው የሚሆነው። ስለዚህ አንድ አይነት ከሆነ ጭቅጭቅ ነው የሚሆነው። የኔ አይዲያ ነው አሪፍ። ለምሳሌ ሁለት የቴክ ጋዮች ምናምን መጥቶ ድርጅት ቢከፍቱ ነገሩን ያበላሹታል ገባ። ግን ማርኬቲንግ ላይ በጣም ቶፕ የሆነ ሰው የቴክ የሆነ ሰው ጋር ጥምረት ቢፈጥሩ ወጡ እየጣፈጠ ይሄዳል ገባ። ከዛ በኋላ ፋይናንስ ላይ በጣም ቶፕ የሆነ ሰው ሜቢ አስፈላጊ ከሆነ ማለት ነው። አንዳንዴ ፋይናንስ በቅጥር ስለሚሟላው የድርጅት ፓርትነር ስታረግ ዩኒክ የሆነ በቅጥር ማታገኛቸው ነገሮች ሲሆኑ አሪፍ ነው። ግን አንዳንዴ በጣም ቤዚክ ነው ከተባለ የፋይናንሱም ስትጨምርበት ወጡ ሞር እየጣፈጠ ይሄዳል። ምክንያቱም እዚህ ጋር ድርጅቱ የኔ ነው ብሎ ነው የሚያስበው ፋይናንሱ። ስለዚህ መግቢያ መውጫዎች ሁሉ ያመቻችልሃል። የተለያዩ አግሪመንቶች ላይ የተለያዩ የታክስ የተለያዩ እንትኖች ላይ ህጎች ጋር ምናምን ያለው ነገር እንደ ተቀጣሪ ሳይሆን እንደ ራሱ ድርጅት እያየ ነገሮች እንትን ስለሚልልህ እያንዳንዱ ክሪቲካል ነገር በደንብ ክሪቲካሊ ከታየና እንትን ከተባለ በጣም አሪፍ እየሆነ ይሄዳልና እንዳልኩ የመጀመሪያ ዩኒክ ቫልዩ ይዞ የሚመጣ ሰው መሆን አለበት። ኦኬ ሌላኛው ነገር ኤክስፒሪየንስ ቢኖረው በጣም አሪፍ ነው። የተለያየ ቦታ ላይ ቤንችማርክ ቢኖር የሆነ ድርጅት ላይ ጥሩ ለምሳሌ የሎጂስቲክስ ሰው ፈለክ እንበል። ስለዚህ ሎጂስቲክስ ላይ ለምሳሌ የኢትዮጵያ ፖስታ አገልግሎት ድርጅት or somewhere በጣም ጥሩ ትራክ ሪከርድ ምናምን ካለው ኢንቫይት ብታረገው ወጥህ ይጣፍጣል ማለት ነው። ስለዚህ ፏ ያለ ወጥ ይኖራል ማለት ነው። ስለዚህ በጣም ወሳኝ ነው ብዬ አስባለሁ። እኔ ፐርሰናሊ ደግሞ ፓርትነር ስመርጥ ሁለት ተጨማሪ ማድረጋቸው ነገሮች አሉ። የመጀመሪያው አንዳንዴ በቅርብ የምታቀው ሰው ሲሆን በጣም አሪፍ ነው። ስለዚህ በቅርብ ማቀው በተለያየ መልኩ ማቀው ሰው ሲሆን ለረጅም ጊዜ ሜቢ 5 አመት ሊሆን ይችላል ለ10 አመት ሊሆን ይችላል ከዚህ በፊት ማቀው ሰው ምናምን ከሆነ ሞር ያ ሰው ኦንቦርድ የማድረግ እድል ሰፋ ያለ ነው። ሌላኛው በጣም ፎከስ ማድረግበት ነገር እኔ አሁን እዚህ ጋር ተቃውሞ አለኝ። ምክንያቱም ቢዝነስ ላይ ከምታቀው ሰው ጋር ባትሰራ ከሚሉት ሰዎች ውስጥ አንደኛው ነኝ። አሁን ረጅም ጊዜ የምትተዋወቀው ሰው ከሆነ ያ ሰውዬ እድገትህን እያየ ነው። እድገትህን ብቻ ሳይሆን ምን ያክል እየመጣህ እንደሆነ አብሮ እየተከታተለ ነው። ሶ ኮምፒቲሽን ይኖራል። አብሶ ደግሞ እኩል እድሜ ላይ ካለ እንዳልክ አሁን እኔ አሁን ከጓደኞቼ ጋር መስራት አልፈልግም። ምክንያቱም ትተዋወቃለህ። ስትተዋወቅ ቢዝነስ ላይ ይሄ ፈኑ ቀልዶ ምናምን ይመጣል። ሶ እንዴት ነው ታዲያ ከምትተዋወቀው ሰው ጋር አብረህ የምትቀጥለው? ብዙ ቢዝነሶችን ፌል ሲያደርጉ አይቻለሁ።
አዎ እኔ ደግሞ በተቃራኒ ያየሁት እና ከራሴም ኤክስፒሪየንስ ምነግርህ ነገር ጥሩ ውጤቶች ነው። ለምሳሌ ለረጅም ጊዜ እሺ እንዴት ነው ሃንድል ያደረገው? አዎ ስለዚህ ትልልቅ ኤግዛምፕሎች ልጥቀስልህ። ትልልቅ የቴክ ካምፓኒዎች ከኮሌጅ ጓደኝነት ተጀምረው ከዛ በኋላ ቢውልድ ተደርገው ወደ ሪል ቢዝነስ ተቀይረው ያደጉ ናቸው። በጣም ትልልቅ ጃያንት እና ኤክስፖኔንሻሊ ግሮ አደረጉ። እስከ ስልካችን ድረስ መጥተው እየተጠቀምናቸው ነው የምንላቸው ፕላትፎርሞች ቢውልድ ሲደረጉ ወጣቶች በጓደኝነታቸው ከኮሌጅ ድረስ አምነውበት ከዛ ትምህርታቸው ትተው ወጥተው ቢውልድ ያደረጓቸው ነገሮች ናቸው። ችግሩ የሚፈጠረው መቼ መሰለህ? ድንበር የምትተላለፍ ከሆነ ነው። በጓደኝነት ውስጥ ሪስፔክት ከሌለ በቂ የሆነ ጓደኛህን ሪስፔክት ማትሰጠው ከሆነ እሱ በቂ የሆነ ሪስፔክት ማይሰጥህ ከሆነ ስላንተ የግል ላይፍ ማወቅ ካለበት ነገር በላይ የሚያውቅ ከሆነ ስለሱ ማወቅ ካለብህ በላይ የሆነ ድንበር ዘለህ ምታቅ ከሆነ ያኔ መናናቆች ምናምን ይመጣሉ። ትክክል። ድንበሮቹ ምንድናቸው? ድንበሮቹ እንደ ሰው ይለያያል። እኔ በጣም ዲቴል የሆነ ፐርሰናል የሆኑ ነገሮችን ሼር ላላደርግ እችላለሁ ለጓደኞች። ታዲያ ጓደኝነቱ ምኑ ላይ ነው? ጓደኝነቱ ጓደኛ እኮ ሁሉም ነገር ማወቅ አለበት ማለት ነው አይደለም። ግን አሁን ጓደኛ ከሆነ መልክ ከቢዝነስ ሲሆን ትክክል ገንዘብ ይገባበታል። ትክክል። ሰው ሪል ፐርሰናሊቲውን የምታውቀው 2-3 ቦታ ነው። ትክክል። የመጀመሪያው ገንዘብ ላይ ነው። ሰዎች ሲቀየሩ ባህላየ የሆነ ገንዘብ ነክ ነገር ላይ ሲሆን አሁን ዋናው ፖይንት እኮ ዋናው ፖይንት ልመጣለህ ነው። እሺ አሁን እንትኖቹንም እንድናወራቸው ነው። ምንድናቸው እነዛ ድንበሮች? አሁን ገንዘብ ላይ ትነካካለህ። ትክክል። ሪል ፐርሰናሊቲ ይወጣል። ትክክል። ሌሎችም አሉ። ሶ ምንድናቸው ድንበሮቹ? ድንበሮቹ ሁሉም ነገር ጓደኛ አጠገብ ሆነ ስልክ ታነሳለህ። ሁሉንም ስልክ ለምሳሌ በቀን ውስጥ 20 ኮሎች ልታስተናግድ ትችላለህ። 20ዎቹም ጓደኛ የሚሰማ ከሆነ ያኔ በቃ ድንበርህ አልፏል ነው። ኦር አንተ ፈልገህ አሳልፈዋል። ግን ሜቢ 5 ኮሎችህ ምናምን አጠገቡ ሆነ ልታወራ ትችላለህ። 15ቶቹ ወጣ ብለህ ልታወራ ትችላለህ። ያኔ ድንበርህን አሳልፈህ አልሰጠህም ማለት ነው። ስለዚህ ጓደኞችህ አንተን ስላንተ ማወቅ ያለባቸው ነገር ብቻ ነው ማወቅ ያለባቸው። ማይመለከታቸው ነገር ላይ ኢንጌጅ አታስደርጋቸውም። እነዚህ ፖቴንሻል ድንበሮች ናቸው። ዋናው ነገር መጣለህ ነገር ግን ከጓደኞችህ ጋር ቢዝነስ ሴትአፕ ስታደርግ ሁሉም ነገር ጓደኝነት ነው። እኔ ከዘመድም ጋር ስራ ሰርቻለሁ ግን ተፈራርሜ ነው የሰራሁት እና አግሪመንቶች ምናምን ይኖሩሃል። ስለዚህ በዛ አግሪመንት መሰረት ነው የምትዳኘው። በተለይ የሆነ የቴክ ስታርታፕ ካምፓኒ ስታቋቁም ጓደኛ በድርጅቱ ውስጥ ምን ያክል ታይም ዴዲኬት ማድረግ እንዳለበት የትኛው ኃላፊነት የሱ እንደሆነ ድርጅቱ በምን ያክል ደረጃ ሊያሳድግ ጆይን እንደሚያደርግ አጠቃላይ ኃላፊነቱ በደንብ ይነገረዋል። አንተም ኃላፊነትህ ታውቃለህ። ስለዚህ እዚህ ጋር አንተ ወይ ጓደኛ ያልተወጣው ኃላፊነት ካለ የምትዳኙበት የራሳችሁ የሆነ የጋራ የሆነ የምትዳኙበት ፖይንት ሊኖር ይችላል። ህግ ሊሆን ይችላል፣ የሀገር ሽማግሌ ሊሆን ይችላል። አንዳንዴ በጓደኛ ስትሰበሰብ ቤተሰብም ሊያስታርቅህ ይችላል። ስለዚህ ሁሉም ነገር መጻፍ አለበት ብዬ ነው ማስበው። መግባቢያ የሆነ ፋውንደር ጆይን ኮፋውንደር ሆኖ የሆነ ሰው ጆይን ሲያደርግ የራስህ ፋውንድ የተደረገ ቢዝነስ ላይ ሊሆን ይችላል። አዲስ ቢዝነስ እየመሰረታችሁ ሊሆን ይችላል። በግልጽ የተቀመጠ ኃላፊነታችሁ ዝርዝር መደረግ አለበት። ያኔ የፈለገ ጓደኝነት ይኑር እዚህ ጋር ስራ ላይ ስራ ነው። የሆነ ሰው ያልተወጣው ነገር ካለ ማስጠንቀቂያ ይሰጠዋል። ያ ነገር ካልተወጣው ደግሞ ፖቴንሻሊ ለካምፓኒው ሪስክ እየሰፋ ሲሄድ ደግሞ ካምፓኒው የሚጎዳ ነገር ስለሆነ አንተም ቁጭ አትለም ያኔ። ስለዚህ ሶልቭ ታደርገዋለህ። ወር አንተ ካጠፋ
እሱ ሶልቭ ያደርጋል ማለት ነውና ጓደኝነት ያይገድባል ብዬ አላስብም። ጓደኞች የሚሰሩ ጓደኞች አሉ አሁን ቢዝነስ ላይ ኦኬ እሺ በደንብ ማለት በተለይ ይሄ የመጀመሪያው የከሰረው ቢዝነስ ሴትአፕ አደረግን ካልኩ ጓደኛዬ ጋር ያ ቢዝነስ ከዘጋ ነው በኋላ ሄክስ ላብስን ስከፍት መጀመሪያ በራሴ ብቻ ነበር የከፈትኩት ፋውንደር ሆኜ ማለት ነው። ከዛ በኋላ ፖቴንሻሊ ለድርጅቱ ትልቅ ግብአት መሆን እንደሚችል ካመንኩኝ በኋላ ጆይን እንዲያደርግ አደረኩት። ከዛ ጊዜ በኋላ በጣም ድርጅታችን ግሮ አድርጓል። ከዛ በኋላ አዲስ ሴትአፕ ያደረኩትን ቢዝነስ ላይ በተመሳሳይ ሌሎች ጓደኞች ያሉና እኔ ፐርሰናሊ የተጠቀምኩበት ነገር ነው። ከማታ እንደ ሀገር ደግሞ የሆነ አባባል አለ ከማያውቁት መላክ የሚያውቁት ሰይጣን ነው። ሰይጣን እኮ ሰይጣን ነው። ምን ለማለት ተፈልጎ ነው መሰለ አንዳንዴ የሆነ ሰው በደንብ ይሰራዋል ብለህ ሳታቀው ልታምንበት ትችላለህ or CV አይተህ something ግን አሁን እዚህ ጋር ሰይጣን የተባለበት ሰይጣን ነው ማለት ለማለት አይደለም። ግን ሰዎች በጥሩ ማይፈርጁት or something ግን አንተ ፐርሰናሊ የምታምንበትና የምታውቀው ከሆነ ድርጅትህን ፖቴንሻሊ ግሮ እንዲያደርግ ያደርጋልና የምትተዋወቀው ነገር ሰው ቢሆን በጣም አሪፍ ነው። እንደውም እኔ ብቻ አፕላይ ያደረኩት የተጠቀምኩበት ሪከመንድ ማደርገው ነገር ብቻ ሳይሆን በጣም ብዙ ሰክሰስፉል የሆኑ ሰዎች ሪከመንድ የሚያደርጉት ነገር ነው። ካምፓኒ ፋውንድ ምናምን አሁን ድንበሩ ካልተዘለለ ድንበሩ ነው ያሳሰበው እንጂ በብዙ ነገር ያልፋል ማለት ቢዝነስ ከመጀመርህ በፊት የምታውቀው ሰው ሊሆን ይችላል። ትክክል ቢዝነስ ሳትጀምር ነው የሚያውቅህ። ስትጀምርና ስትሄድ ስታድግ ማለት አንተ በምትፈልገው መንገድ እየሄድክ መሀል ላይ የሚመጡ እንትኖች አሉ ኮምፒቲሽኖች አሉ። ትክክል አብሶ ጓደኝነት ላይ ብዙ ሀገራችን ላይ ተመልከት። አሁን እኔ ማቃቸውን ነው እንግዲህ በዓለም አቀፍ ደረጃ ሊኖሩ ይችላሉ። ግን ምን ያህል ከስንት አንድ ወይ ኤክስትሪምሊ ራሳቸውን ለዛ ቢዝነስ የሰጡ መሆን አለባቸው። እንዳልከው ድንበሩን ያስጠበቁ በደንብ ድንበሮቹ ግን መታወቅ አለባቸው። ካልሆነ እስኪ እያቸው ጓደኛ ሆነው የጀመሩ አርቲስቶች ሰፓሬት አድርገዋል። የፖለቲካ ሰዎች ሰፓሬት አድርገዋል። ሌሎች ቢዝነስ ላይ ራሱ ያሉ አሁን ስማቸው መጥቀስ አስፈላጊ ስላልሆነ ነው እንጂ ብንጠቅስ ራሱ አሉ። ሰፓሬት ማድረግ እኮ ምንም ችግር የለውም። ሁለቱም ግሮ ለማድረግ ከሆነ ሰፓሬት ማድረጋቸው ችግር አለው ብዬ አላስብም። ለምሳሌ እኔ እናንተ ጓደኛ ሆነን እንበልና የቻት አፕሊኬሽን ላውንች አደረግን እንበል። ከዛ የቻት አፕሊኬሽናችን አሪፍ ግሮ አደረገ። ከዛ በኋላ በአንድ አመት ትርፍ ተከፋፈልንና ከዛ አንተ ድርጅቱ ላይ የነበረ ፐርሰንት 80 ነበረ፣ እኔ 20% ነበር። ስለዚህ የኔ 20% ራሱ የድርጅቱ የአመት ትርፍ ላይ መካፈለውን ኢኩዊቲ ሼር አዲስ ድርጅት መከፍትበት ያክል ሆነ። ስለዚህ ያ ገንዘብ እስካለኝ ድረስ ካንተ ጋር ከመስራቴ ይልቅ ያ ገንዘብ ይዤ ወጥቼ ድርጅት ከፍቼ ብሰራ የተሻለ ውጤት ማመጣበት ከሆነ ሴፓሬት ማድረጉ ሜቢ ላንተ እዚህ ጋር ሊጎዳህ ይችላል፣ እኔን ግን የተሻለ ይጠቅመኛል። ስለዚህ ሁሌ አብረን እንዘልቃለንም የሚል አግሪመንት ስለሌለ እወጣለሁ፣ የተሻለ ለኔ የምለው ነገር መሰረታለሁ፣ እሰራለሁ ማለት ነው። ስለዚህ ሴፓሬት ማድረጉ ያለ ነው። ቢዝነስ ላይ ሁሌ ሰዎች ምናምን አይዘልቁም። በተለያየ ነገር አንዳንዴ እንዳልኩ ጓደኛዬ በደንብ አቀዋለው ኢንፑት ምናምን ይኖረዋል ብለህ ፋውንድ ታረግና የሆነ ታይም ላይ በቃ ይሄ ነገር እሱ ገብቶበት ከሚሰራ ይልቅ እኔ ብቻዬ ብሰራ ውጤት ማመጣበት ነገር ነበር አበላሸው ብለህ ምትለያየበት ጊዜ ሊኖር ይችላል። እና ነገሩን እያየ አብረህ ልትቀጥለም ትችላለህ። ጥሩ ግሮ ሊያደርግ ይችላል። ኦር ደግሞ ጥሩ ግሮም አድርጎ የሆነ ሰው ፍላጎቱ ቀንሶ ኦር የራሱ የሆነ
ድሪም ምናምን ኖሮት የራሱ የሆነ ማስቀጠል የሚፈልገው ሌጋሲ ኖሮት ሊወጣ ይችላል። ስለዚህ አንተ ሁሌም ፓርትነር ስታመቻች ሬዲ መሆን ያለብህ ነገር ሰው ትዳርም እኮ ሌላ አብሮ ላይ ዘልቅ ይችላል እንኳን ቢዝነስ። ስለዚህ ራስህን ማዘጋጀት ያለብህ ሚስቴ ብትሄድ እሺ ሌላ ሚስት ማግባት እችላለሁ ብለህ ራስህን ማዘጋጀት አለብህ። አይ ሚን ያው ትዳር ቀላል ነገር አረኩት ይቅርታ። እንግዲህ ፍርዱን ተመልካቾች ይስጡ። ምን ታስባላችሁ? ከጓደኛ ጋር አብሮ መስራት ጥሩ ነው? ከነ ምክንያታችሁ እስኪ ኮሜንት ላይ አስቀምጡልን። እኛ ግን በዚህ እንለፈውና ወደ ኔክስት ጭውታችን እንሂድ። ምክንያቱም እኔም ከሄድኩኝ ብዙ ማስረጃዎችን ላቀርብ ነው፣ አንተም ብዙ ማስረጃዎችን ልታቀርብ ነው። የተለያዩ ኤክስፒሪየንሶች ይኖሩናል በእኔም በአንተም በኩል። ስለዚህ አንዳንዴ ሁለቱም ሰው ትክክል የሚሆንባቸው አጋጣሚዎች ስላሉ ሁለታችንም ሆነን ሊሆን ይችላል፣ ትክክል ሆነንም ሊሆን ይችላል። ግን እኔ ማምንበት ሞር መታቀው ሰው ጆይን ሲያረግህ አሪፍ ነው ብዬ ነው ማስበው። እኔ ደግሞ ማምንበት ማታቀው አዲስ ሰው ምናምን ሊንክዲን ላይ አይተህ ከዛ በኋላ ኢንቫይት አድርገው ጆይን ነው። መስፈርት ይኖራል፣ መስፈርት ይኖራል፣ የምታስቀምጠው ነገር ይኖራል። ሰው የምትገናኘው ቢዝነሱ ነው አንድ የሚያደርግ ሰው። ያም ሰውዬ ቢዝነሱ ላይ ነው የሚመጣው፣ አንተም ቢዝነሱ ላይ ነው የምትሄደው። ሌላ ላይፍ ይቀጥላል። እንደዛ አይነት እምነት ነው ያለኝ። እስኪ ተመልካቾች ደግሞ ያላችሁን ነገር ግለጹልን። ወደ ይዘዲል መለስ አንዳንዴ ባለ መስማማት አለ። ትክክል። አሁን ለምሳሌ ሳንስማማ ተስማምተናል እዚህ ላይ ያ ሶ ሀቢትህ ምን ይመስላል ማለት በቀን ውሎ እንደ ወጣትም እንደገና ደግሞ እንደ ቢዝነስማንም የቀን ውሎ ምን ይመስላል? እሺ የቀን ውሎዬ ከሰላት ይጀምራል፣ ጸሎት፣ ከዛ በኋላ ደግሞ ራሴን እመግባለሁ። በተለይ በጣም በጊዜ የተነሳሁበት ጊዜ ከሆነ ከቁርአኑም ከመጽሐፍም ላነብ እችላለሁ። ከዛ በኋላ አስጨናቂ ስራ ከሌለብኝ ካለብኝ ግን የቀኑ በጣም አስጨናቂ የሆነን ስራ ሰራለሁ ቶሎ ረፍት ለማግኘት ማለት ነው። ቀድሜ ትልቁን ነው። ምክንያቱም ኤነርጂ በቀን ውስጥ እየደከመ ነው የሚሄደው። ልክ እንደተነሳህ ያለ ኃይል በጣም ከፍተኛ ነው። ስለዚህ ያ ኃይል ማባከነው የቀኑ ትልቅ ስራ ላይ ነው። ስለዚህ እዛ ነገር ላይ አባክናለሁ፣ ያው ስራ ሰራለሁ ማለት ነው። ከጸሎት በኋላ ራሴን የተለያዩ ምግቦች መግባለሁ። ቀደም የመንፈስ እንዳልኩ የሰውነት ምግቦች ደግሞ በደንብ መገባለሁ። ምግብ ላይ እንዴት ነህ ሼፍ? በደንብ ማለት መስራት ነው። መስራት ሻይና ቡና አፈላለሁ እና አይ ቲንክ ጥሩ ሙያ አለኝ ብዬ አስባለሁ። ናይስ። ሻይና ቡና? አዎ። ኦኬ። ምግብሳ? ምግብ እንቁላል ልጠብስ እችላለሁ በደንብ ማለት ነው። ይሄ የወንደላጤ ነው። ልቀቅልም እችላለሁ። ስጠብስ ደግሞ በተለያየ መልኩ ልጠብስ እችላለሁ። ብዙ አይነት ያጠባበስ ስልቶች ሊኖሩኝ ይችላሉ። እሺ። እቺ ተመችታኛለች። ከዚህ በላይ እንግዲህ አይ ቲንክ በጣም ጥሩ ሙያ ይመስለኛል። እና ጫው ምናምን ከፈለክ በምትፈልገው ሌቭል ጨምረልሃለሁ። አንዳንድ ጫው ማይፈልግ ሰው አለ። አሁን እኔ ፐርሰናሊ ትንሽ ጫው ነው የምፈልገው፣ ትንሽ ጫው ያለው አሪፍ እንቁላል በተለያየ ስልት ጠብሳለሁ። ስለዚህ ዴሊ ምግብ እንቁላል ነው? ቤት አብዛኛው ጊዜ አልበላም። ኦኬ። እንደውም ተመስገን ቤት አልበላም እኔ አብዛኛው ጊዜ ውጭ ነው የምመገበው። አብዛኛው አይደለም ሁሌ ውጭ ነው የምመገበው። ቤት ፍሩትና ሻይ ቡና ነው የምጠቀመው። አብዛኛውም ጊዜ ቤት ስለማልኖር ስራ ቦታ ነው ማመሸው፣ ወር ከክላይንት ጋር ነው ማመሸው።
ድክም ብሎኝ ለማረፍ ነው ቤት ምገባው። ጠዋት ነው የምወጣው ከቤት። ሜቢ እሁድ ቀን የራሴ ቀን ስለሆነ ዘመድ ጋር ሊሄድ እችላለሁ፣ ዘመዶችን ፈልጌ ወር ደግሞ ቤት ልውል ምናምን እችላለሁ። እና እሁድ ቀን የሆነ ነገር ከሞከርኩኝ እንጂ አብዛኛው ጊዜ ውጭ ነው የምመገበው። ስልክ ቢደወልልህ ታነሳለህ? እሁድ ቀን የቤተሰብ ካልሆነ አላነሳም። ምንም ስልክ ነው አላነሳው። እሁድ የእረፍቴ ቀን ነው። ናይስ፣ በጣም አሪፍ። እንግዲህ በጣም የሚገራርሙ ነገሮችን እያነሳን ነው። ግን በጣም የጓጓሁት ነገር ትልቁ ህልምህ ምንድን ነው? በቢዝነስ ነው? ኢን ላይፍ ላይክ ራስህን ከ5 ዓመት ከ10 ዓመት በኋላ የቱ ጋር ደርሰህ ነው ማየት የምትፈልገው? የ5 ዓመትና 10 ዓመት ይለያያል። በጣም ነው የሚለያየው። 5 እናርገው ግልጽ እንዲሆን። በ5 ዓመት ውስጥ ኢትዮጵያ ላይ በጣም ከፍተኛ የስራ እድል ፈጣሪ ከሚባሉ ቶፕ ሰዎች ቅድሚያ መጠቀስ ፈልጋለሁ። ከፍተኛ የስራ እድል በመፍጠር ከፍተኛ ፖዚቲቭ የሆነ የኮሚኒቲ ኢምፓክት በመፍጠር ከፍተኛ ዌልዝ በመፍጠር ቀዳሚ መሆን እፈልጋለሁ። በተለይ የቴክ ሴክተሩ ላይ ኢትዮጵያ አሁን ወደ ዲጂታላይዜሽን ትራንስፎርም እያደረገች ነውና ኢትዮጵያ ወደ ዲጂታላይዜሽን ትራንስፎርም ስታረግ በጣም ቁልፍ ከሆኑ ድርጅቶች መካከል የኔ ድርጅት ቁልፍ እንዲሆን እሰራለሁ። በተለይም የኢኮሜርስ ዘርፍ ላይ በጣም ለመስራት ተዘጋጅተን እየመጣን ነው የምንገኘውና እዛ ዘርፍ ላይ በጣም ከፍተኛ የሆነ ያው ብዙ አይነት ተጽዕኖዎች አሉ፣ ኔጌቲቭም ፖዚቲቭም ተጽዕኖዎች አሉና ሁሌ ማስገባት ቃልናትና ከፍተኛ የሆነ ፖዚቲቭ የሆነ የኮሚኒቲ ተጽዕኖ መፍጠር እፈልጋለሁ። ብዙ ሰው ጋር እንትን ስለሚል ነው። አብሶ ወጣቶች ትልቅ ህልም አላቸው፣ የሆነ ደረጃ መድረስ ይፈልጋሉ። በቃ ነገር አሳካዋለሁ፣ እዚህ ጋር ነው መድረስ የምፈልገው፣ እንደዚህ ነው ምናምን ይላሉና ግን ዛሬ ላይ ማድረግ ያለባቸውን ነገር ሳያደርጉ ነው የሚያልፉት። የዛሬ 5 ዓመት ልክ እንዳልከው ትልቁ የኢኮሜርስ ካምፓኒ ተከፍቶ የምትፈልገው ደረጃ ላይ ደርሰህ ራስህን ከዚህ ጋር ሆነ ልታየው ትችላለህ። ግን እዛ ጋር ለመድረስ ምን አይነት ስቴፖችን መከተል ያለብህ ይመስላል? ምክንያቱም ጄኔራል የምትላቸውን ስፔሲፊክ የሆኑትን ሳይሆን ጄኔራሎቹ ለሌላም ሰው የሚጠቅሙት ምን ስቴፖች ሊሆኑ ይችላል? ስለዚህ ስፔሲፊካሊ የኔን ኢኮሜርስ እዚህ ጋር እናስቀምጠውና ለሁላችንም በሚገባን መልኩ ልጥቀስ። ለምሳሌ የሆነ ሰው ዛሬ ጂም ቤት ሄደ፣ ቅጥቅጥ አድርጎ 4 ሰዓት ሰራ እንበል። ከዛ በኋላ አልሄደም፣ ነገም አልሄደም፣ ከነገ ወዲያም አልሄደም፣ በቃ ወር ሆነው። ይሄ ሰው ዛሬ 4 ሰዓት ቅጥቅጥ አድርጎ የሰራውን ሰውነቱ ላይ ሜቢ ትንሽ ይሄ ስሩ ተወጥሮ ምናምን ደክሞት ልታይ ትችላለህ። ግን ነገ ከነገ ወዲያ የዛሬ ለምሳሌ ከሳምንት በኋላ የዛሬ 2 ሳምንት ያየኸው ኢዘዲን ነው፣ ምንም አልተለወጠም። ግን ይሄ ሰው ዛሬ 4 ሰዓት ሙሉ ጂም ከሚሰራ በየቀኑ ለ30 ደቂቃ እየሰራ የዛሬ 2 ሳምንት ብታገኘው በጣም ተለውጦ ነው የምታገኘው። ስለዚህ ቢዝነስም ላይ እንደዚህ ነው። አንድ ቀን ሞቅ ብሎ ስላረከው የሚታይ ለውጥ የለም ቢዝነስ ላይ። በየቀኑ ዴዲኬትድ ሆነ ጠዋት ተነስተ ማድረግ ያሉብህ በጣም ትንንሽ ታስኮች አሉ፣ ትልቁን ነገር አቺቭ እንድታረግ የሚያደርጉ። እነዛን ትንንሽ ታስኮች ገለህ ከዛ ደግሞ ተመልሰህ ከዛ በኋላ ነገም ያስቀመጥከው የቀረብህ ሊሆን ይችላል አዲስ ታስክ፣ ገና ወደሱ ገብተህ እሱን ሰርተህ እየተመለስክ በሳምንት በ2 ሳምንት በወር በ2 ወር በ3 ወር በ6 በ1 ዓመት የምታየው ለውጥ በጣም የተለያየ ነው። ስለዚህ ቢዝነስ ላይ በተለይ ትልቅ ነገር ስናስብ የየቀን ኢንፑቶች በጣም ወሳኝ ናቸው። ቀናቶች መዝለል
ዲሲፕሊን እንዳለመሆን በጣም ብዙ የሚያሳጡህ ነገሮች ይኖራሉ። ስለዚህ ዲሲፕሊንድ ሆነ ዴዲኬሽን ኖሮ ዴዲኬትድ ሆነ በየቀኑ የምትደረድራቸው እንትኖች ደረጃዎች እነዛ ወደ ትልቁን ነገር ለማግኘት የምትደረደርባቸው ደረጃዎች ይሆናሉ ማለት ነው። ግን የሆነ ቀናቶች ምዘል ከሆነ እነዚህ ያላስቀመጥካቸው ያልገነባቸው ደረጃዎች ካሉ መዝለል ያቀተህና ትወድቃለህ። ስለዚህ እኔ ቢዝነስንም ብዙ ነገር የምገልጸው በጣም ቀላል ስለሚሆን እና ፊዚካሊ የምታየው ነገር ስለሆነ ጂም ቤት ዴዲኬትድ ሆነ በሳምንት 3-4 ቀን ሊሆን ይችላል ኦር በሳምንት 5 ቀን ሊሆን ይችላል ከቻልክ። እነዚህ የምታረግ ከሆነ ሰውነትህ ላይ ሪል ቼንጅ ይታያል። ከሳምንታቶች ይልቅ በወራቶች ከወራቶች ይልቅ ደግሞ በአመት ጭራሽ ማትታወቅ ሰው ትሆናለህ። በጣም ዲፍረንት ሆነ ማለት ነው። ቢዝነስም እንደዛ ነው። ኢንተርናሊ ነው ቢዝነስ። ስለዚህ ኢንተርናሊ ተለውጠህ ኤክስተርናሊ ሪፍሌክት የምታረገው ነገር የተለየ ይሆናልና በጣም ክሪቲካል ናቸው እያንዳንዱ የምናደርጋቸው እንቅስቃሴዎች እና በየቀኑ ቫልዩ አድ እያደረግን እንሂድ ነው የምለው። አንባቢ እንደሆንክ ሰምቻለሁ እና ሪከመንድ የምታደርገን መጽሐፍ? በጣም አሪፍ በተለይ ለጀማሪዎች ሪከመንድ ማደርገው መጽሐፍ እንደ አንድ መጽሐፍ ልቁጠረውና ሪች ዳድ ፑር ዳድ እና ካሽ ፍሎ ኳድራንት አከታትለው እንዲያነቧቸው ሪከመንድ ማድረግ እፈልጋለሁ። ሁለቱም በጣም ቢዝነስ ላይ በጣም ሊጠቅሟቸው የሚችሉ ማይንድ ሴታቸው ቶታሊ ሊቀይር የሚችል መጽሐፍ ነው። የኔን የአካዳሚክ ማይንድ ሴት ወደ ቢዝነስ ማይንድ ሴት የቀየሩ መጽሐፎች ናቸው። ሌላኛው ደግሞ የፒተር ቲልን 0 to 1 እንዲያነቡ በጣም እጋብዛለሁ። በጣም ኮምፒቲቲቭ በሆነ ወርልድ ውስጥ ነው እየኖርን ያለ ነው። ለዚህ ደግሞ እያንዳንዱ ለምንሰራው ነገር የጎረቤታችን ሱቅ ከከፈተ ሱቅ መክፈቱን ብቻ ሳይሆን የሆነ የተሻለ ጨው አምጥተን በደንብ የተፈጨ ጨው አምጥተን የተሻለ ጨው ሻጭ ምናምን ካልሆነን ኮምፒት እናደርጋለን ከጎረቤታችን የተሻለ ግሮ እናደርጋለን ብዬ አላስብም። እና እነዛን ነገሮች ሁሉ የሚዳስስ ቆንጆ የሆነ መጽሐፍ ነው። እሱን ሪከመንድ ማድረግ እፈልጋለሁ። ሌላኛው የቢዝነስ ብቻ አይደለም ሌሎችም ነገሮች ላይ በጣም ሊያግዛቸው የሚችለውን የቲንክ ኤንድ ግሮው ሪች እሱን መጽሐፍ በጣም ሪከመንድ ማድረግ እፈልጋለሁ። ምንም ነገር እናስብ ማይቻል ነገር የለም። የመጀመሪያው ነገር ማሰብ ነው። ያ ነገር ምንድነው የምንፈልገው የሚለው ነገር ማሰብ ነው። ከዛ በኋላ ደግሞ መስራት ከጀመረን በኋላ አለመልቀቅ ነው። አንዳንዴ ወርቁን 20 ሜትር ቆፍረህ 21ኛ ሜትር ላይ ሊሆን ይችላል ጥለህ ምናምን ከወጣ ወርቁ ሳታገኘው ፕላስ ደግሞ ያ ሁሉ ልፋት ከንቱ መና ሆኖ ይቀራልና ብዙ ነገሮች ላይ እንትን መንጠልጠል ሳይሆን የሆነ ነገር ጠበቅ አድርገን በመያዝ ነገሮች አቺቭ እንድናደርግ እንደምናደርግ በጣም በጥሩ ምሳሌዎች የሚገልጽ እና ደግሞ የብዙ ውጤታማ ሰዎችን ሚስጥሮች በደንብ የሚዳስስ መጽሐፍ ነው። እሱን ሪከመንድ ማድረግ እፈልጋለሁ። ስለዚህ ቤዚካሊ 4 መጽሐፍ ነው ሪከመንድ ያደረኩት፣ ግን እንደ 3 መጽሐፍ ይዩትና ቲንክ ኤንድ ግሮ ይሄ ሪች ዳድ ፑር ዳድ እና ካሽ ፍሎ ኳድራንት እንደ አንድ መጽሐፍ አንብቧቸው አከታትላችሁ ከዛ ሁለቱን ጨምሩባቸው። ለጊዜው እነዚህ ነው። ምን ትመክረኛለህ? ቢዝነስ ላይ ምንም መክረ ነገር የለም። እኔ ሰዎች ሊመክሩኝ ስፈልግ ምን አደርጋለሁ መሰለ? ጥያቄ ነው የምጠይቃቸው። ሰዎች ምን ትመክረኛለህ ብለህ ከጠየቃቸው ሊጠነቀቁ ይችላሉ።
ጄኒዩን የሆነ ነገር ላይ መክሩ ይችላሉ ግን ስጠይቃቸው በጣም ጄኒዩን የሆነ ከራሳቸው ላይፍ ኤክስፒሪየንስ የመነጨ ምክር ሊመክሩ ይችላሉ እና እኔ ብዙ ጊዜ ሰዎችን ምን ትመክረኛለህ ብዬ አልጠይቅም ምን አደርጋለሁ መሰለ ጥያቄዎች ነው የምጠይቃቸው ለምሳሌ የሆነ ነገር ገጥሞኝ ምናምን ሊሆን ይችላል ከሆነ ነገር ጋር የተገናኘ እንደዚህ ከሆነ ድርጅት ጋር ተፈራርም እኮ እየሰራው እንዲ ምናምን አደረጉ ምናምን ብለህ ትነግረዋለህ ያ ሰውዬ ከዛ በኋላ ይሄ ሰውዬ መፍትሄ ነው የሚነግርህ ምክር ሊመክርህ ነው ኢንዳይሬክትሊ ማለት ነው ከዚህ በፊት የገጠመው ነገር ሊኖር ይችላል አንተ የምትጠይቀው ለዛ ስፔሲፊክ ነገር ብቁ የሆነ ስለመሰለህ ነው ኦር ብቁ ነው ብለህ ስለምታስብ ነው ስለዚህ እሱ በእርግጠኝነት ያ መንገድ አልፏል ስለዚህ ከመንገዱ የሆነ ነገር ይመክራልና ብዙ ወጣቶች ምክር ሲፈልጉ ሰዎች ምከሩኝ ኢቭን ሜንቶራቸው ጋር ራሱ ቁጭ ሲሉ ምከሩኝ ምን ትመክሩኛላችሁ ምናምን ሳይሆን በጣም መጠቀም ያለባቸው ትሪክ ብዬ ማስበው እንዲ ጥያቄ መጠየቅ ዳይሬክትሊ የገጠማቸው ነገር ላይ ሊሆን ይችላል ምክር ቢፈልጉት ፖቴንሻሊ ሊገጥማቸው የሚችል ነገር ላይ ሊሆን ይችላል ስለማያውቁት ነገር ሊሆን ይችላል እና ኢንዳይሬክትሊ ጥያቄ መጠየቅና ዳይሬክት የሆኑ መልሶች ማግኘት በጣም ጄኒዩን የሆነ ምክር ማግኛ መንገድ ነው ብዬ ነው ማስበው ስለዚህ ምከሩኝ ብላ አልጠይቅም ምከሩኝ ብዬ አልጠይቅም ጥያቄ ነው የምጠይቀው በቃ በደንብ ዲስከስ ሊደረግበት የሚችል ጥያቄ ነው የምጠይቀው የሆነ ኤግዛምፕል አንስቼ እንዲ ነገር ምናምን እንዲሆኑ እንዲ ኦር አንዳንዴ የራስህ አጋጣሚ እኮ የሰው አጋጣሚ ልታረቅ ትችላለህ እንትና እኮ እንዲገጥሙት ምናምን ትላለህ ከዛ እዛ ጋር ዲስከስ ታረጋለህ አንተ ምክር ስለሆነ የምትፈልገው አው ምናምን እያልክ ነው የምትሰማው ሞቅ እያደረክ ስለዚህ በዛ ሂደት ውስጥ ብዙ ምክሮች ታገኛለህና ወጣቶች ቢጠቀሙት ብዬ አስባለሁ በጣም አርጌ ነው ማመሰግነው ከሌላ ጊዜ ደግሞ በሰፊው በድጋሚ እንገናኛለን ብዬ አስባለሁ ፍቃደኛ ከሆንክ በእርግጠኝነት yes በመጨረሻ የምታመሰግነው የመጨረሻ መልእክት ብለህ የምታስተላልፈው ካለ በመጀመሪያ ቤተሰቦቼን በጣም ማመስገን እፈልጋለሁ ዘመድ አዝማዶቼ ወዳጆቼ አሁን ላለሁበት ደረጃ ድጋፍ የሆኑኝን ሁሉ ኢንፑት ፖዚቲቭ ኢንፑት ያላቸውን ሁሉ በጣም ማመስገን እፈልጋለሁ እኔ የነሱ የጋራ ውጤት ነኝ ብዬ አስባለሁና በጣም ማመስገን እፈልጋለሁ ከዛ በመቀጠል እናንተ ውድ በሆነው የአየር ሰዓታችሁ ጋብዛችሁ ለወጣቶች የሆነ ጥሩ ነገር ሊያስተላልፍ ይችላል ወጣቶች ከኢዘዲንና ከድርጅቶቹ የሆነ ነገር ሊማሩ ይችላሉ ብላችሁ ስለጋበዛችሁኝ በጣም ማመስገን እፈልጋለሁ በጣም አመሰግናለሁ yes እኔም እጅግ በጣም አርጌ ነው ማመሰግነው የእውነት በጣም የሚገርም ቆይታ ነበረ ብዙ ነገር ነው የተማርኩትኝ ቴንክ ዩ በጣም ተመልካቾችም በዛሬው ከኢዘዲን ከወጣቱ ቢሊዮነር ጋር ሚሊዮነር yes ቢሊዮነር ለካ እሺ ከወጣቱ ሚሊዮነር ጋር የነበረንን ቆይታ እንዴት አገኛችሁት ምን ተማራችሁበት እስኪ ባካችሁ አሳውቁን እጅግ በጣም አርገን ነው ማመሰግነው ኔክስት ደግሞ በጣም የሚገራርሙ ሰዎችን በዚሁ ፖድካስት ላይ እየመጡ የህይወት ልምዳቸውን ያካፍሉናል መልካም ጊዜ መልካም ቆይታ ሰላም ሁኑ yes